እናንተ ጋር ላለው ነገር አረጋጋጭ የሚወጣ የሚሆን ነብይ በመጣላችሁ ጊዜ ከመጣላችሁ ለመሆኑ ለቱእሚኑነ ቢሂ ወለተንሱሩነ በሱም ታምናላችሁ እሱንም ልትረዱት በማለት አላህ ቃል ኪዳን አስገባቸው። ቃል ብለዋል አላህ አቅረርቱም እሺ አረጋገጣችሁን ወአኸዝቱም ዐላ ዛሊኩም እስሪ አለ በዚህም ላይ ኪዳኔን ያዛችሁን አላቸው አላህ ሱብሓነሁ ወተዓላ። ቃል ብለዋል ፈሽሀዱ አላህ ምን አለ ፈሽሀዱ አነ መዐኩም ሚነ ሻሂዲን እንግዲያውስ መስክሩ እኔም ከናንተ ጋር መስካሪ ነኝ በማለት አላህ ሱብሓነሁ ወተዓላ ተናገረ ማለት። ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም ገና ከመምጣታቸው በፊት አስቀድሞ ነቢያትን በአጠቃላይ ምን ያደረገ ነው አላህ ቃል ኪዳን ያሳዛቸው ነው ማለት ነው። ለዛ ነው በተፍሲር ኢብኑ ከሲር ላይ ይሄንኑ አያ አስመልክቶ ሱረቱል ኢምራን ምዕራፍ 3 ቁጥር 81 ላይ አስመልክቶ قال علي بن أبي طالب وابن عمه ابن عباس رضي الله عنهما ما بعث الله نبي ነቢሂ ወላ የንሱሩነ እሱን ሊያምኑበትና እሱንም ምን ሊያደርጉት ሊረዱት ነው ማለት ነው። ተግባባን። ስለዚህ አላህ Subhanahu Wa Ta'ala እነዚህን ነቢያት ምን አድርጓቸው ነበር? ቃል ኪዳን አስገብቷቸው ነበር ማለት ነው። ቃል ኪዳን አስገብቷቸው ነበር። ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ መሰላችሁ? ያው በሐዲስ ላይ ሲናገሩ ሙስተድረክ ላይ ሄዳችሁ ገጽ 194ኛው ገጽ 194 ላይ ምን ይላሉ መሰላችሁ ነብያችን ሰለላሁ ዐለይሂ ወሰለም ኢኒ አብዱላሂ ወኻተመ ነብይን እኔ የአላህ ባሪያ ነኝ የመጨረሻውም የመደምደሚያውም ነብይ ነኝ ወአቢ እንዲሁም ደግሞ ወአቢ ሙንጀደሉን ፊ ጢነቲ እኔ በአባቴ ጀርባ ማለትም እሱ አፈር ሆኖ ሳለ በሱ ላይም እሱ እየተንደባለ አፈር ላይ ሆኖ ሳለ ከዛ በኋላ በሱም ጀርባ ላይ ሆኜ ነበርኩኝ ያሉ ነብያችን ሰለላሁ ዐለይሂ ወሰለም። እንዴት ነው የነበሩት ሲባል በተስፋ እንደሚመጡ አላህ ቃል እንዳስገባቸው ማለት ነው። ከዛ በኋላ ምን አለ ወሰኡኽቢሩኩም عن ذلك ስለዚህ ጉዳይ ነግራችኋለሁ አሉ አነ ዳዕወቱ አቢ ኢብራሂም እኔ የአባቴ ኢብራሂም ዱዓ ነኝ አሉ ወቢሻረቲ ዒሳ የዒሳም ብስራት ነኝ አሉ የዒሳ አለይሂ ሰላም ብስራትም ነኝ አሉ ወሩእያ ኡሚ አሚነተ ለቲ ረአት እናቴ አሚና ደግሞ በህልሟ ያየችኝም ነኝ አሉ ወከዛሊከ ኡመሃቱ ነብይና የረውን እንዲሁ የነቢያቶች እናቶች እንዲህ ያሉ ማለት ነው። ተግባባን። ከዛ በኋላ ነብያችን ሰለላሁ ዐለይሂ ወሰለም እንግዲህ ምን አሉ? እዚህ ጋር ትልቁም ነገር መያዝ አለባችሁ። እኔ የአባቴ ኢብራሂም ዱዓ ነኝ አሉ። ኢብራሂም ስለሳቸው የሚያውቀው ነገር ነበር። ለዛ ነው ነብዩላህ ኢብራሂም አለይሂ ሰላምና ልጃቸው እስማኤል በሱረቱል በቀራ ምዕራፍ 2 ቁጥር 128 ላይ እንዲህ አሉ ረበና ወጀዐልና ሙስሊመይን ለከ ወሚን ዙርየቲና ኡመተን ሙስሊመተን ለክ ጌታችን ሆይ ወጀዐልና ሙስሊመይን ለክ ለአንተ ሙስሊሞች የሰለምን ለአንተ እጅ የሰጠን አድርገን ወሚን ዙርየቲና ከኛም ዝርያዎችም እንደዚሁ ሙስሊሞችን አድርገን ኡመተን ሙስሊመተን ለክ ለአንተ የሰለሙ ማለት ነው። ወአሪና መናሲከና የኛንም መናሲካችን ማለትም ህግጋቶቻችንም ስጠን ወቱብ ዐለይና ወንጀሎቻችንን ማረልን ኢነከ አንተ ተዋቡ ረሂም አንተ እጅግ ሩህሩህና ወንጀልን ማህሪ አዛኝ ነህ በማለት ኢብራሂምና እስማኤል ጠየቁ ማለት ነው አላህም። ከዛም ቀጠሉ ቁጥር 129 ላይ እንዲህ አለ ረበና ወበዐስ ፊህም ረሱላን ሚንሁም ጌታችን ሆይ በእነሱ ላይ በህዝቦቻቸውም ላይ እንዲሁ ምን አድርገላቸው ረሱልን መልእክተኛን ላክላቸው ሚንሁም የትሉ ዐለይሂም አያቲክ ያንተንም መጽሐፍ የሚያነብላቸው ወዩዐሊሙሁሙል ኪታብ መጽሐፍንም የሚያስተምራቸው ወልሕክማ ጥበብንም የሚያስተምራቸው ወዩዘኪህም እንዲሁም ደግሞ ከወንጀሎቻቸውም የሚያጠራቸው ኢነከ አንተል ዐዚዙል ሐኪም አንተ ምን ማለት ምንድነው አሉት አላህ ሱብሓነሁ ወተዓላ ኢነከ አንተ አልዐዚዝ አሸናፊና አልሐኪም ጥበበኛ የሆንክ ጌታ ነህ በማለት አላህን ሱብሓነሁ ወተዓላ እንዲህ ብለው ነብያችን ሰለላሁ ዐለይሂ ወሰለም እንዲመጡ ዱዓ ማድረጋቸውን እናያለን ማለት ነው። ለዛ ነው አላህ እንዲሁ በዒሳ የተባሉትን ደግሞ አነ
እኔ የዒሳ ራ ነኝ ባሉት መሰረት አላህ በሱረቱ ሰፍ ምዕራፍ 61 ቁጥር 6 ላይ እንዲህ ይላል وإذ قال عيسى ابن مريم يا بني إسرائيل إني رسول الله إليكم مصدقا لما بين يدي من التوراة ومبشرا برسول يأتي من بعد اسمه أحمد من قال الله وإذ قال عيسى ابن مريم يا مريم لج عيسى من دهالة يا بني إسرائيل نانت إسرائيل لجوج هوي إني رسول الله إليكم أني ودنانت إني رسول الله إليكم أني ودنانت ملك تنياهوني تلكالو مصدقا لما بين يدي ከኔ በፊት የነበረውን አረጋጋጭ ሆኜ ነው የመጣሁት አለ። ምንድነው እሱ? ሚነ ተውራት ከተውራት መጽሐፉ ከተውራት ከሚባለው መጽሐፍ እንዲሁም ደግሞ ሌላም ነገር ይዤላችሁ መጥቻለሁ። ወሙበሽራን ቢረሱል ያቲ ሚን ባዕድ እስሙሁ አሕመድ ከኔ በኋላ የሚመጣ ደግሞ ብስራትንም ይዤላችሁ መጣለሁ ስሙ አሕመድ የተባለ መልእክተኛ ይመጣላችኋል በማለት አላህ Subhanahu Wa Ta'ala ዒሳ እንዲህ ብሎ መናገሩን ይነግረናል። ፈለማ ጃአሁም ቢልበይናት እንዲሁ ደግሞ እሱ በግልጽ በሆነ አያዎች ግልጽ በሆኑ የአላህ Subhanahu Wa Ta'ala አንቀጾች በመጣላቸው ሰዓት ቃሉ هذا سحر مبين ይህ ግልጽ ድግምት ነው አሉ። ሱብሃንአላህ በጣም የሚገርም ነው። እዛ ነው አላህ ቀጥሎ ምን አለ? ومن أظلم ممن افترى على الله الكذب وهو يدعى إلى الإسلام والله لا يهدي القوم الظالمين ومن أظلم ممن افترى على الله الكذب بالله لي كتفة كمي كتف بلي مننيا وجهتها مالالال وهو يدعى إلى الإسلام ولا اسلمنا يتتعرى كاوك أبو هلا مالتنا والله لا يهدي القوم الظالمين አላህ በዳይ ህዝቦችን በጭራሽ አይመራቸውም በማለት ያ የመጣላቸውን ነብይ ባለመቀበላቸው ምክንያት ምን አደረጋቸው? አላህ ያው እንግዲህ ባለመቀበላቸውን ከዚህ ውሸታሞች አላቸው ማለት ነው። እንግዲያውስ እዚህ ድረስ ስለ ዳዕዋቸው ማለትም ይቅርታ ስለ በዱዓ ደረጃ እንደነበሩና ነብያችን ሰለላሁ ዐለይሂ ወሰለም የኢብራሂም ያባታቸው ዱዓ የነብዩላህ ዒሳ አለይሂ ሰላም ቢሻራ የእናታቸው አሚና የህልም መታየት እንዲሁም ደግሞ ነቢያት በአጠቃላይ ስለ ነብያችን ሰለላሁ ዐለይሂ ወሰለም ሙሉ ቃል ኪዳን የገቡ መሆናቸውን ካየን ዘንዳ ታዲያ እስቲ በተውራትና በኢንጂል ውስጥ ለመሆኑ በትንቢት ደረጃ ነበሩና ስንል እስቲ ራሱ ቁርአኑ ይነግረናል። በሱረቱል አዕራፍ ምዕራፍ 7 ቁጥር 156 ላይ እንዲህ ይላል واكتب لنا في هذه الدنيا حسنة وفي الآخرة إنا هدنا إليك قال عذابي أصيب به من أشاء ورحمتي وسعت كل شيء فسأكتبها للذين يتقون ويؤتون الزكاة والذين هم بآياتنا يؤمنون من على الله سبحانه وتعالى تملكته واكتب لنا في هذه الدنيا حسنة بزج بكربيتها عالم بدنيا لي ملكا من نجر صافلن وفي الآخرة بمجرشة وملات لي إنا هدنا إليك إن يمود أن تتمران إلى الله قال عذابي أصيب به من أشاء عنده دقمو قطعتي فلكو بثني زبتها الله ورحمتي وسعت كل شيء رحمتي إذنتي دقمو هلوني أكببتشنج فسأكتبها للذين يتقون لنزا አላህን ለሚፈሩትም ምን አረጋታለሁ አለ አስቀምጣታለሁ አለ እጽፍላችኋለሁ ከዛ ወይኡቱነ ዘካተ ወለዚነ ሁም ቢአያቲና ዩእሚኑን ዘካንም ለሚሰጡ እንዲሁም ደግሞ በአያዎቻችን ልባርጉ በአያዎቻችንም ለሚያምኑ እጽፋታለሁ አለ አላህ ጀነት ቀጠለና አላህ ምን አለ الذين يتبعون الرسول النبي الأمي الذين يجدونه مكتوبا عندهم ልባርጉ الذين يتبعون الرسول እነዛ የሚከተሉ ለሆኑ አለ መልእክተኛውን የትኛውን መልእክተኛ النبي الأمي ያ መንበብና መጻፍ የማይችለው ነብይ የሚከተሉ ለሆኑ ማለት ነው الذي يجدونه مكتوبا عندهم እነሱ ዘንድ ተጽፎ የሚያገኙትን ፊተውራት በተውራት ውስጥ ማለት ነው ወልኢንጂል እንዲሁም ደግሞ በኢንጂል ውስጥ ከዛ በኋላ ምን ይላል ያእምሩሁም ቢልማዕሩፍ በመልካም ያዛቸዋል አለ ወይንሃሁም ዐኒል ሙንከር ከመጥፎም ይከለክላቸዋል ወዩሒሉ ለሁም አጠይባት
መልካም ነገርንም ይፈቅድላቸዋል ሐላል ያረጋላቸዋል ويحرم عليهم الخبائث መጥፎ የሆነ ነገርንም ከነሱ ላይ حرام ያረጋባቸዋል ويدع عنهم إصرهم والأغلال በእነሱ ላይ የተጫነባቸውን ጫንቃና እንዛዝላዎችንም ያነሳላቸዋል التي كانت عليهم في እነሱ ላይ የነበረው ማለት ነው فالذين آمنوا به በሱ ያመኑ وعزروه ونصروه واتبعوا النور እሱን አምነው የረዱትና መልካሚቱንም ጎዳና ለተከተሉት الذي أنزل معه أولئك هم المفلحون على الله سبحانه وتعالى ያ በሱ ላይ በተወረደው መጽሐፍም የሚያምኑ እነዛ ናቸው ነፃ ወጪዎች ስለዚህ ከዚህ ምንድነው የፈለግነው ነብያችን ሰለላሁ ዐለይሂ ወሰለም ማንበብና መጻፍ የማይችሉ ነብይ መሆናቸው ያኔ በተውራትና በኢንጂል ላይ መክቱበን عندهم እነሱ ዘንድ ተጽፎ የሚያገኙት ነበረ ይለናል ማለት ነው አላህ Subhanahu Wa Ta'ala ኦኬ ሌላም ደግሞ ሲንጨምር አላህ በሱረቱል ፈትህ ምዕራፍ 48 ቁጥር 28 ላይ እንዲህ ይላል ልብ አድርጉ هو الذي أرسل رسوله بالهدى ودين الحق ليظهره على الدين كله وكفى بالله شهيدا هو الذي أرسل رسوله بالهدى يا ملك تنيوم بكت تنيا قدانا يلاكو جيتا الله سبحانه وتعالى عندهم دمو ودين الحق ونتنيا يهونو تككلنيا هيمانوت يهونون مالتنا لمن ليظهره على الدين كله ከዲኖች ከሃይማኖቶች ሁሉ የበላይ ሊያደርገው ነው አላህ Subhanahu Wa Ta'ala ይሄ የአላህ ቃል ነው ልብ አድርጉ ማንንም መጥቶ የሚያፈርሰው አይደለም የነብያችንን ስም በማጥላላት የትኛውም ዲን የትኛውም የእስልምና ሃይማኖት ማለት እስልምና ሃይማኖት የሚፈርስ አይደለም ያ ጀማ የነብያችንን ሰለላሁ ዐለይሂ ወሰለም ስም በማጥላላት እሳቸውን በማጉደፍ የሚጠፋ ዲን የለም ወቁቲን አላህ ነው ሊይظهره على الدين كله በል እንዳውም እንዲህ ይላል አላህ ሲናገር እሺ ወከፋ ቢላሂ ሸሂዳ ምስክርን በአላህ በቃ እናንተ የምትሉት አይደለም ያ ጀማ ስለዚህ አላህ ምን አለ ቀጥሎ ሙሐመዱን ረሱሉላህ ወደድክም ጠላህም ወደዳችሁም ጠላችሁም ሙሐመዱን ረሱሉላህ ብሏል አላህ ሙሐመድ የአላህ መልእክተኛ ነው አላህ ሙሐመድ የአላህ መልእክተኛ ነው ሰለላሁ ዐለይሂ ወሰለም والذين معه أشداء على الكفار رحماء بينهم كسوغا يلوت ملكتኞቹ ሰለላሁ ዐለይሂ ወሰለም ማን ነው ምን ባልደረቦች የነብያችን ሰለላሁ ዐለይሂ ወሰለም أشداء على الكفار በካህዲያን ላይ ጠንካሮች ናቸው رحماء بينهم በመሃላቸው ደግሞ በጣም የሚተዛዘኑ ናቸው تراهم ركعا سجدا يبتغون فضلا من الله ورضوانا سيماهم في وجوههم من أثر السجود ذلك مثلهم في التوراة የነሱ ምሳሌያቸው በተውራት ላይ አለ በማለት ወመثلهم في الانجيل በኢንጂል ላይም እንዲሁ ምሳሌያቸው አለ ብሎ አላህ Subhanahu Wa Ta'ala ተናግሮና ያዋለን ስለዚህ በተውራትና በኢንጂል ነብያችን ሰለላሁ ዐለይሂ ወሰለም ባልደረቦቻቸውም ጭምር መኖራቸውን በግልጽ አላህ Subhanahu Wa Ta'ala ነገረን ማለት ነው እንቀጥል እስቲ ነብያችን ሰለላሁ ዐለይሂ ወሰለም በሰሂህ አልቡኻሪ 21 25 ላይ ሰሂህ አልቡኻሪ 21 25 ቡኻሪ ላይ من على مسألته عن ابن عمرو بن العاص رضي الله عنهما قلت أخبرني عن صفة رسول الله صلى الله عليه وسلم في التوراة بتوراة رئيستي ينبياتنا صلى الله عليه وسلم صفاتهم استي نقرأين قال أجل أشي أنا أقرأها له على كذاس من على والله إنه لموصوف في التوراة ببعض صفته والله بالله ينبني على الساتشوكو بكفيل صفاتشو በተውራት በባዕድ ሲፈቲ في القرآن በቁርአን ላይ ከተዘገበው ከፊሉ ሲፋቸው በተውራትም ላይ ተዘግበዋል ምን አለ እንዲህ የሚለው يا أيها النبي إنا أرسلناك شاهدا ومبشرا ونذيرا وداعيا إلى الله بإذنه وسراجا منيرا ያለበትን ማለት ምን አለ አላህ يا أيها الذين آمنوا ያለበትን እናንተ ያመናችሁ ያለበትን إنا أرسلناك إنيا يكرتا يا أيها النبي أنت نبي هوي إنا أرسلناك أنت لكنا هل شاهدا مسكاري هنا ومبشرا أبصاري هنا ونذيرا أستنكاكي هنا أدركن لكنا هل يميلو قرآن آية بتمساسي الزلايم يجنيال إيه نجر وحزرا للأميين لنزا ما يمال لهونت متبكي هنا
አንተ ዓብዲ ወረሱሊ አንተ ባሪያዬ ነህ መልእክተኛዬ ነህ የሚልም ተተንብዮ ነበር። ሰመይቱከል ሙተወኪል አልሙተወኪል ተብሎም የተሰየመ ለይሰ ቢፈዝን ወላ ገሊዝ ባለጌና ፈሓሽ ያልሆነ እንዲሁም ደግሞ ልበ ደረቅም ያልሆነ ተብሎ ወላ ሰኻቢን ፊል አስዋቅ በመንገድ ላይ የሄደም የማይጮህ የሆነ ነብይ ተብሎ ተተንብዮ የተቀመጠ ነው። ወላ የድዑ ቢሰይአቲ ሰይአ ይቅርታ ወላ የድፈዑ ቢሰይአቲ ሰይአ መጥፎን በመጥፎም የማይከለክል ማለትም መጥፎን በመጥፎም የማይመልስ የሆነ ነብይ ነው። ወላኪን ያዕፉ ወየግፊር እንዳውም ይቅርባይና ይቅርባይ የሆነ መልእክተኛ ነው ተብሎ ተቀምጧል። ወለን የቅቢደሁ ላሁ ሐታ ዩቂመ ቢሂ ለይለ ዩቂመ ቢሂ አልሚለተ አልዐውጃ ይሄ ከነቢያችን ሰለላሁ ዐለይሂ ወሰለም ትክክለኛ ያልሆነ ጎዳናውን ለምሳሌ ጣዖታውያንን አካሄድን ጉዳይ አስመልክቶ አላህ ሱብሓነሁ ወተዓላ እሳቸው በህይወት እያሉ ሁሉንም ነገር ጨርሰው ከዛ በኋላ እንጂ አይሞትም ማለት እስከ መቼ ድረስ ተመልከቱ ምን እንደሚል ቢአን የቁሉ ህዝቦቹ እስከሚሉ ድረስ ምን ላኢላሃ ኢላላህ ከአላህ ውጪ በእውነት የሚገዙት አምላክ የለም ብለው እስከሚናገሩ ድረስ የሚመጣ ነብይ ያ ነብይ እንደዚህ ተብሎ ተወስፏል በተውራት ላይ ወየፍተሑ ቢሃ አዕዩናን ዑምያናን አይናቸው እያዩ ማያዩ ማለት እነሱን የሚከፍትላቸው ጆሮአቸው እየሰማ ማይሰሙትን የሚከፍትላቸው እንዲሁም ደግሞ ቀልቦቻቸው የተደፈኑትን የሚከፍትላቸው የሆነ ነብይ ይመጣል ተብሎ በእርግጥም በእነሱ መጽሐፍ ላይ ተጽፎ ነበረ በማለት ነብያችን ሰለላሁ ዐለይሂ ወሰለም በዛ ላይ እንደነበሩ የሚያሳዩ ከፊል መረጃዎች ናቸው ማለት ነው። ኦኬ እዚህ ድረስ ከመጣን እንግዲያውስ ነብያችን ሰለላሁ ዐለይሂ ወሰለም እስቲ በአይሁዳውያን ሊቃውንቶች አመለካከት እስቲ ምን ላይ ነበሩ የሚለውን ከማየታችን በፊት አንዴ ውሃ ለጎንጭ ትላለህ። ኦኬ ምን አለ እንግዲህ ነብያችን ሰለላሁ ዐለይሂ ወሰለም በአይሁዳውያን ሊቃውንቶች እይታ በደንብ አዳምጡኝ ከዚህ በኋላ እሺ በአይሁዳውያን ሊቃውንቶች እይታ እንዴት ነበሩ እስቲ እንያቸው። አላህ በሱረቱል በቀራ ምዕራፍ 2 ቁጥር 146 ላይ እንዲህ ይላል الذين آتيناهم الكتاب يعرفونه كما يعرفون أبناءهم እነዛ መጽሐፍን ይሰጠናቸው አላህ እነዛ መጽሐፍን ይሰጠናቸው يعرفونه ያውቁታል ነብዩን ያውቁታል ሰለላሁ ዐለይሂ ወሰለም ከማ يعرفون أبناءهم ልጆቻቸውን የሚያውቋቸውን ያክል ያውቋቸዋል ነብዩን وإن فريقا منهم ከነሱ ከፊሎቹ ግን ለየክቱሙን الحق እውነትን ይደብቁ ነበራል። ተግባባን ቃላቶችን ይጨምራሉ ይቀነሳሉ ይደብቃሉ እውነቶችን ማለት ነው። ከዛ ለየክቱሙን الحق وهم يعلمون እያወቁ ያደርጉ ነበር። እናየዋለን ወርደን ወደታች ወርደን እናያለን። አላህ እንዲሁ በሱረቱል አንዓም ምዕራፍ 6 ቁጥር 20 ላይ እንዲህ ይላል الذين آتيناهم الكتاب يعرفونه كما يعرفون أبناءهم الذين خسروا أنفسهم فهم لا يؤمنون الذين آتيناهم الكتاب نزا مصافني ستناچو أهل الكتاب يتبالوت يعرفونه ያውቁታል እኮ كما يعرفون أبناءهم ልጆቻቸውን የሚያውቋቸውን ያክል ያውቋቸዋል። ሲፋቸው በተውራት በኢንጂል የተዘገበ ነው። الذين خسروا أنفسهم እነዛ ራሳቸውን ያከሰሩ ናቸው አለ አላህ። فهم لا يؤمنون እነዛ ደግሞ አያምኑም ማለት ومن أظلم ممن افترى على الله كذبا ለመሆኑ በአላህ ላይ ታላቅን ከቀጠፈ በላይ ማን ቀጣፊ ውሸታም አለ? أو كذب بآياته ወይ ደግሞ በአላህ አንቀጾች ያስተባበለ إنه لا يفلح الظالمون እነሆ ዛሊሞች በዳዮች በእርግጥ ነፃ አይወጡም አለ አላህ Subhanahu Wa Ta'ala። ኦኬ እስቲ ደግሞ እንጨምር ሌላ አላህ በሱረቱል በቀራ ምዕራፍ 2 ቁጥር 89 ላይ እንዲህ ይላል ولما جاءهم كتاب من عند الله ولما جاءهم كتاب من عند الله ከአላህ ዘንድ መጽሐፉ በመጣላቸው ጊዜ ሱረቱል በቀራ ምዕራፍ 2 ቁጥር 89 ላይ ከአላህ ዘንድ ይቅርታ መጽሐፉ በመጣላቸው ጊዜ ሙሰድቁን ሊማ ማዐሁም እነሱ ዘንድ ላለው መጽሐፍ አረጋጋጭ ሆኖ ሲመጣላቸው ወካኑ ሚን ቀብሉ ከዛ በፊት ግን ቁረይሾችን እንዲሏቸው ነበር ያ ነብይ በመጣ ጊዜ ይሏቸዋል። ነብይ የትሪብ አካባቢ
እዛች ምንድነው የሚባለው ዘንባባ የሚበዛባት አካባቢ እንዲሁም ደግሞ ኢቨን የነብያችን ሰለላሁ ዐለይሂ ወሰለም ሲፋን በትክክል የሚያውቁ ነበሩ። ይሄ ድንጋያማ የሆነ ሁለት አኽሸበይን ምንድነው የሚባለው እነዚህ ተራራዎች ሁለት ተራራዎች መሃል ያለች አካባቢ ላይ ሂጅራ እንደሚያደርጉ ሁሉ ያውቁ ነበር። እዛ አካባቢ ሰፍረው የነበሩ አይሁዳውያን ምን ብለው ይናገሩ ነበር መሰላችሁ? እነዛ ያ ነብይ የመጨረሻው ነብይ በመጣ ጊዜ ከሱ ጋር ሆነን እናንተን እናጠቃችኋለን ብለው ይናገሩ ነበር። ከዛ በኋላ ግን ምን ሆነ? ለማ እሺ ምን አለ? ሙሰድቁን ሊማ ማዐሁም ያ መጽሐፍ በእነሱ ላይ የነበረው መጽሐፍ ላይ የነበረው ሲፋ የነበረው ነብይ ሲመጣ ወካኑ ሚን ቀብሉ ከዛ በፊት ነበሩ ቀደም እንዳልኳችሁ يستفتحون على الذين كفروا እነዛ በካዱት ላይ እንዲህ እናደርጋለን ብለው ይሉ ነበር። فلما جاءهم ግን ሲመጣላቸው ማ عرፉ የሚያውቁት ማለት ነው ከፈሩ به ካዱበት ልብ አድርጉ። እነዛ የሚያምኑት ሲመጣ በቃ ትክክለኛው ነብይ ተብሎ እነሱ የሚጠብቁት ያ ትክክለኛ ሲፋው የተወሰፈለት ነብይ ሲመጣ ካዱት ከአንዳንድ ማለት ነው። فلعنة الله على الكافرين በነዛ በካህዲያን ላይ የአላህ እርግማን ይሁንባቸው አላህ እያወቁ የአላህን ቃል ለሚለውጡ እያወቁ እንቢ ለሚሉ ማለት ነው። ከዛ ቀጠለ ቢእሰ መሽተረው به انفسهم ለመሆኑ ራሳቸውን የሸጡበት ነገር ምንኛ የከፋ ሆነ። አይ يكفروا بما انزل الله بغيا ለመሆኑ ለምቀኝነትና ምን አለ ከኛ ዘንድ በተነሳ ከኛ ዘንድ ለምን አልተነሳም በሚለው በዚህ ብቻ ምክንያት በመካዳቸው ምክንያት ቢማንዘል አላህ ባወረደው ነገር መካድ ምንኛ የሚያስጠላ አሻሻጥ ነው። ራሳቸውን ይሸጡታል። አላህ አን ينزل الله من فضله على من يشاء من عباده አላህ በፈለገው ላይ እኮ የፈለገውን ባሪያ ነብይ አድርጎ ማሰሳት እኮ ይችላል። ይሄንን ምቀኝነት ይዟቸው ነው እንዲያረጉት ያለው ይላል አላህ። فباءوا بغضب على غضب በአላህ ላይ ምንን ከአላህ ምን ወሰዱ በቁጣ ላይ ቁጣን ወሰዱ። ከዛ በፊትም አላህን አስቆጥተው ነበርና ወሊል ካፊሪና عذاب ሙሂን ለካህዲያን አሳማሚ የሆነ ቅጣት አለላቸው በማለት አላህ Subhanahu Wa Ta'ala አይሁዳውያን ልጆቻቸውን የሚያውቁትን ያክል ነብያችንን ሰለላሁ ዐለይሂ ወሰለም እንደሚያውቁ በግልጽ ነገረን ማለት ነው። በጣም የሚገርማችሁ በሱረቱል በቀራ ምዕራፍ ለቁጥር 147 ተፍሲር ኢብኑ ከሲር ላይ ምን ይላል? ويروى عن عمر أنه قال لعبد الله بن سلام عمر እንዲህ አለ أتعرف محمد ለመሆኑ ታውቀዋለህን አለው። كما تعرف ولدك ልጅህን እንደምታውቀው ታውቀዋለህን አለው። قال نعم አዎ በእርግጥም አውቀዋለሁ አለ አብደላህ ኢብኑ ሰላም። ከዛ በኋላ የሰለመ አይሁዳዊ ነበርማ መጀመሪያ አይሁዳዊ የነበረ ስለሱ ትንሽ ወደኋላ መለስ ብለን የምናይ ይሆናል ማለት ነው። ተግባባ። የሚገርማችሁ ረሂቀል መክቱም ያዙልኝ። ረሂቀል መክቱም ቁጥር 181ኛው ላይ ረሂቀል መክቱም መጽሐፍ ቁጥር 181ኛው ላይ እንዲህ ይላል كان اليهود يدخلون كل ذلك في حسابهم منذ عرفوا أن دعوة الإسلام تحاول الاستقرار في يثرب አይሁዳውያን ምን ያረጉ ነበር መሰላችሁ? ከዛ በፊት የነበረውን ነገር በቃ በአጠቃላይ ሂሳባቸው ውስጥ አስገብተው ይይዙ ነበርና በቃ ላይክ ምን ያረጉ ነበር? በቃ በተለይ ደግሞ የትሪብ አካባቢ ላይ ያው ነብይ ይመጣል የሚል ነገር ስለሚያውቁ ማለት ነው። በተለይ ከዛ በኋላ ምን አሉ? ولذلك كانوا يبطنون اشد العداوه ضد الاسلام በልባቸው ላይ ምን ያረጉ ነበር? በጣም ልባቸው ላይ ይይዙ ነበር። የእስልምና ጥላቻ በልባቸው ላይ አየለባቸው። ከመቼ በኋላ وضد رسول الله صلى الله عليه وسلم منذ أن أدخل يثرب ነብያችን ሰለላሁ ዐለይሂ ወሰለም منذ أن دخل يثرب ከገቡ በኋላ በተለይ መካ ከማን ነው መዲና ከገቡ በኋላ ማለት ነው። وإن كانوا لم يجاسروا على إظهارها إلا بعد حين ከጊዜ በኋላ ነው ይሄንን ነገር ኢዝሃር ያረጉት። መጀመሪያ ግን ኢዝሃር አላረጉት ማለትም ግልጽ አላወጡት። መጀመሪያ ልባቸው ውስጥ ነው ያ የእስልምና ጥላቻ የነበረው። ከጊዜ በኋላ ግን ምን አረጉት? በተለይ ነብዩ ሰለላሁ ዐለይሂ ወሰለም የትሪብ ላይ መተው ማለትም መዲና ላይ መተው የትሪብ የድሮ ስሟ ነው የመዲና የድሮ ስሟ እና መዲና ላይ መተው ምን ካረጉ በኋላ ነብያችን ሰለላሁ ዐለይሂ ወሰለም እዛ ከሆኑ በኋላ በጣም ልባቸው ውስጥ የነበረው ጥላቻ ወጣ። እንዲህ ነው። ከዛ በኋላ ተመልከቱ ምን እንደሚል
ويظهر ذلك الشجريل رواه ابن إسحاق عن أم المؤمنين صفية صفية እንግዲህ أم المؤمنين يا نبياتنا صلى الله عليه وسلم ባለቤት ነች رضي الله عنها ምን አለች قال ابن إسحاق እንዲህ አለ حدثت عن صفية بنت حيي ابن أخطب صفية بنت حيي ابن أخطب የተባለችዋ እንግዲህ አይሁዳውያን ናቸው እነዚህ ከዛ እንዲህ ሲሉ ይነጋገራሉ ማለት ነው ተመልከቱ አሁን በጣም ጥሩ ታሪክ ነው አዳምጡኝ እሺ ምን አለ መሰላችሁ انها قالت እንዲህ አለች كنت احب ولدا ابي ለአባቴ ወደሱ በጣም የተወደድኩኝ ልጅ ነበርኩኝ አለች ከዛ በኋላ والى عمي ابي ياسر ወደ አባ ያሲር ወደ ተባለው ደግሞ አጎቴም እንዲሁ በጣም የተወደድኩኝ ልጅ ነበርኩኝ አለች ከዛ በኋላ لما القاهما قد مع ولد لهما الا اخذاني دونه አንድ ጊዜም በቃ እነሱ ጋር ከሄድኩኝ በቃ ይዘውኝ ነው እጄን ይዘውኝ ይሄዳሉ አለች ሰፊያ ለባርኩ ሰፊያ ነች እሺ ከዛ قالت فلما قدم رسول الله صلى الله عليه وسلم المدينه ወደ መዲና ነብያችን ሰለላሁ ዐለይሂ ወሰለም ሲገቡ ونزل قباء في بني عمرو بن عوف بني عمرو بن عوف የተባለው ቤት እሳቸው ጋር ቁባ ላይ በሰፈሩ ጊዜ አለች غدا عليه ابي አባቴ በጠዋት ተነስቶ ሄደ የሚያውቁት ነገር አለ ለባሉ በጠዋት ተነስቶ ሄደ አባቴ አለ ሁየይ ኢብኑ አኽጠብ የተባለው ማለት ነው ከዛ በኋላ وعمي ابو ياسر ابن اخطب እንዲሁም ደግሞ አጎቴም እንደዛው ሄደ ከዛ ማን ሙግሊሲና በጠዋት ነው ሄዱት በጠዋት قالت فلم يرجع حتى كان مع غروب الشمس ከመሸ በኋላ ነው የተመለሱት በደንብ አዳምጡኝ እሺ ከመሸ በኋላ ተመለሱና ከዛ قالت فاتيا በጣም የደከሙ ሆነው ተስፋ የቆረጡ ሆነው ከዛ በኋላ በቃ ድክምክም ብለው ተናደው ልታን ይመጡት ምንድነው ተናደው ያስመጣቸው قالت فحششت اليهما ወደነሱ ልክ አባት ወደ ልጅ ወደ አባቱ እንደሚሮጠው በደስታ ሮጥኩኝ አለች ከዛ በኋላ ግን በጣም አልተቀበሉኝም በቃ እንደሌላ ጊዜ አልተቀበሉኝም ከዛ በኋላ እንዲህ ተባባሉ هو አለ ለመሆኑ ያያየው ነብይ ራሱ ነው አላቸው ራሱ ነው ታውቀዋለህ አለው قال نعم والله ያውቀዋለሁ አለ አባትየው ነው የሚለው አጎትየው ለአባቱ ነው የሚለው ከዛ በኋላ قال اتعرفونه وتثبته ታውቀዋለህ እርግጠኛ ነህ ይሄ ሰውዬ ታውቀዋለህ ይሄ ነብይ ነው አለው قال نعم አዎ በእርግጥ አውቀዋለሁ قال فما في نفسك እሺ ምን ትላለህ አለው እንግዲህ ይሄ ነብዩ ከሆነ እርግጠኛ ከሆንክ እሺ ምን ትላለህ አለው قال عداوته والله ما بقيت والله እስከ መጨረሻው ድረስ ጠላት ያርገ ይዟል አለ ሱብሃንአላህ ተግባባን يعرفونه كما يعرفون ابناءهم ልጆቻቸውን የሚያውቋቸውን ያክል ያውቋቸዋል ማለት ነው ግን فلما جاءهم ما عرفوا كفروا به የሚያውቁት ነገር በመጣላቸው ጊዜ ካዱት ትክክለኛው ክህደት ነው ማለት ነው እና በጣም የሚገርማችሁ እንግዲህ የመጀመሪያው ነገር ይሄ ነው ሁለተኛ ደግሞ አብዱላህ ኢብኑ ሰላም የተባለ አንድ ሰሃቢ ከዛ በኋላ ያመነ አይሁዳዊ የነበረ ሰው ነበር በጣም ሊቃቸው ነበረ ሰሂህ ቡኻሪ ቁጥር 3938ኛው ቁጥር ላይ ይገኛል 3938ኛው ቁጥር ላይ ይገኛል ሰሂህ አልቡኻሪ ምን አለ መሰላችሁ حدثنا انس عن عبد الله بن سلام بلغه مقدم النبي صلى الله عليه وسلم المدينه ነብያችን ሰለላሁ ዐለይሂ ወሰለም ወደ መዲና መምጣታቸው ሰማ ማለት ነው ከዛ በኋላ فاتاه يساله ከዛ በኋላ መጥቶም ጠየቀው ቆይ አንድ ጊዜ ይቅርታ አንድ ሰከንድ ታገሱኝ እሺ ከዛ በኋላ አፍዋን ወደ መዲና ከመጣ በኋላ ምን አለ يسأله عن أشياء ከአንዳንድ ጉዳዮች ይጠይቀው ነበር ከዛ فقال إني سائلك عن ثلاث ከሶስት ነገር ጠይቀሃለሁ አላቸው لا يعلمهن إلا نبيا የመጀመር ነብይ እንጂ የሚያውቃቸው ጥያቄ የለም እነዚህ ነብይ እንጂ የሚመለሳቸው የለም በማለት ጠየቀው እንግዲህ ሶስቱንም ጥያቄ ነብያችን ሰለላሁ ዐለይሂ ወሰለም ከጊዜ አንፃር ሁሉንም መለሱለት ቡኻሪ ላይ ገብታችሁ ማየት ትችላላችሁ ከዛ በኋላ እንግዲህ ምን አደረገ
ቃለ ብሎ አለ ማ አብደላህ ኢብኑ ሰላም ማለት ነው። ቃለ አሽሀዱ አነ ላ ኢላሃ ኢለላህ ወአነከ ረሱሉላህ አለ። ከአላህ ውጪ በእውነት የሚገዙት አምላክ የለም አንተም የአላህ መልእክተኛ ነህ በማለት መሰከረ። ከዛ በኋላ ቃለ ያ ረሱለላህ ያለ። እንግዲህ ከዚህ በኋላ በደንብ አዳምጡ። አንቱ የአላህ መልእክተኛ ሆይ ኢነል የሁደ ቀውሙን ቡህቱን አሉ። እንግዲህ እነዚህ አይሁዳዊ በጣም አስቸጋሪና ያው ምቀኝነት እንዳለባቸው ቅድም ነግሬያቸዋለሁ። ብዙ አይነት ባህሪ ያለባቸው እንዲህ አይነት ችግር ያለበት ባህሪ ያለባቸው። ፈስአሉሁም ዐኒ እስቲ ጠይቃቸው፣ ለመሆኑ ስለኔ ጠይቃቸው። ቀብለ አን ያዕለሙ ቢኢስላሚ እስልምናዬን ከማወቃቸው በፊት እስቲ ጠይቃቸው ስለኔ ማንነት አላቸው። ከዛ በኋላ ፈጃአቲል የሁዱ አይሁዳውያን መጡ። ፈቃለ ነቢዩ ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ አሉ። አዩ ረጁሊን ዐብድላህ ብኑ ሰላም ፊኩም አብደላህ ብኑ ሰላም እናንተ ዘንድ ማን ነው ለመሆኑ ብለው ጠየቋቸው። ምንድን ነው ማንነቱን ጠየቁ። ቃሉ ኸይሩና ወብነ ኸይሩና ወአፍደሊና ወብነ አፍደሊና የኛ በላጫችን የኛ ምርጣችን የምርጣችን አባት ልጅ የምርጣችን የበላያችን የአባት ልጅ በማለት ታላቅነቱን ገለጹ። አይሁዳውያን ማለት ሲጠየቁ ልብ አድርጉ። ከዛ በኋላ ምን አሉ? ቃሉ ምንድነው? ፈቃለ ነብዩ ሰለላሁ ዐለይሂ ወሰለም አረአይቱም ኢን አስለመ አብደላህ ብኑ ሰላም እሺ አብደላህ ብኑ ሰላም ቢሰልም ምን ትላላችሁ አላቸው። አብደላህ ብኑ ሰላም ቢሰልም ምን ትላላችሁ አላቸው። ከዛ ቃሉ አዓደ አላሁ ሚን ዛሊክ አላህ ይጠብቀው ከዚህም አሉ። ከዛ በኋላ ምን አሉ እንግዲህ ፈአዓደ ዐለይሂም ፈቃሉ ሚስለ ዛሊከ ፈኸረጀ ኢለይሂም አብደላህ ብኑ ሰላም ወጣ። ከዛ በኋላ ፈቃለ አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ ከአላህ ውጭ በእውነት የሚገዙት አምላክ የለም ነብዩም የአላህ መልእክተኛ ናቸው ብሎ መሰከረ። ፊታቸው መጥተው ማለት ምን እንዳሉ ታውቃላችሁ? ከዛ በኋላ ሱብሃንአላህ ከዛ ቃሉ ሸሩ ልባርኩ ሸሩና ወብኑ ሸሩና አንተ ሸረኛ ነህ አንተ ከሸር እንጂ ተንኮል እንጂ የሌለብህ ወብኑ ሸሩና ሸረኛ ልጃችን ነህ። በቃ ሱብሃንአላህ አጣጣሉት ወነቀሱሁ በቃ ነው ውርድ አድርጉት። በቃ ካያል እንዳልነበር አረጉ። ከዛ ቃለ ሃዛ ኩንቱ አኻፉ ያ ረሱለላህ ሰለላሁ ዐለይሂ ወሰለም ይሄን ነበር ሰፈራው የነበረው አላቸው። ከዛ በኋላ እንግዲህ በዚህ ልክ ነብያችንን ሰለላሁ ዐለይሂ ወሰለም አይሁዳውያን ያቋቸው ነበር፣ ያመኑባቸው ነበር። አይተው ትንቢታቸውን በትክክልም ትንቢቱ እንደተፈጸመ የሚያውቁና ልጆቻቸውን የሚያውቃቸውን ያክል ያውቁ እንደነበረ ግልጽ ማስረጃ ነው ማለት ነው። ኦኬ አንድ ጊዜ ውሃ አልጠጣ እንግዲህ ቢስሚላህ። እሺ እንግዲህ ነብያችን ሰለላሁ ዐለይሂ ወሰለም በአይሁዳውያን እይታ ዘንድ እዚህ ድረስ ከመጣን ዘንድ ነሳራዎች እስቲ እንዴት ነበረ? ነሳራዎችስ እንዴት ነበራቸው እይታ? እስቲ ደግሞ እሱ ነው አላህ በሱረቱል ማኢዳ ምዕራፍ 5 ቁጥር 82 ላይ እንዲህ በማለት ይናገራል። እንዲህ ይላል አላህ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ለተጂደነ አሸደ الناس عداوة للذين آمنوا እነዛ ላመኑት በጣም ጠላት የልብ ጠላት ሆነው የምታገኛቸው ማናቸው አለ? እነዛ አልየሁድ ይሁዳ የሆኑት ናቸው አለ አላህ። ወለዚነ አሽረኩ እነዛም ያሻረኩ ሰዎች ናቸው አለ። ሽርክ የሚሰሩት በአላህ ላይ የሚያጋሩ ሙሽሪኮች ማለት ነው። ወለተጂደነ አቅረበሁም መወደተን ሊለዚነ አመኑ እነዛ ላመኑት ደግሞ መወዳ ውዴታ ያላቸው ሆነው የምታያቸው الذين رحمة ያላቸው الذين قالوا إنا نصارى እኛ ክርስቲያኖች ነን ያሉት ሆነው ታገኛቸዋለህ አለ። ذلك بأن منهم قسيسين ورهبان በእነሱ መሃል ቀሳውስቶችና መነኮሳት ስላሉ ነው ይሄንን ነገር ያለው። ማለትም መነኮሳት እና ቀሳውስቶች ስላሉ ለምን وأنهم لا يستكبرون እነሱ ኩራት የለባቸውም አላህ። ኩራት የለባቸው። እንግዲህ እነዚህ እነማን እንደሆኑ ወርደን የምናያቸው ይሆናል። وإذا سمعوا ما أنزل إلى الرسول በመልእክተኛው ላይ የሚወርደውን ቁርአንን በሰሙ ጊዜ ተራ አዕዩኑሁም ተፊዱ ሚን الدمع አይናቸው እንባ ሲያፈስ ታገኛቸዋለህ። ለምን ሚማ عرفوا من الحق استكبار የለባቸውም ልባሉ
አይኮሩም። ስለማይኮሩም ልባቸው ጥሩ ስለሆነ ያለቅሳሉ። እውነትን ስለሚያውቁ አላህ የቁሉነ ብለው ይላሉ ረበና አመና ፈክቱብና ማዕሻሂዲን ጌታችን ሆይ አምነናል ከመስካሪዎችም መሆናችንን ጻፍልን በማለት ይላሉ ማለት ነው። አንድ ልድገምላችሁ። እሺ አንድ ቁርአን አያ ልድገምላችሁ። እዛው በሱረቱል ማኢዳ ምዕራፍ 5 ቁጥር 84 ላይ ይላል ምን ይላል መሰላችሁ? ወኢዛ ሰሚዑ ማ አንዚል ኦኬ 84 ላይ ማለት ወማ ለና ላ ኑእሚኑ ቢላህ ይላሉ። ምን አለን በአላህ ላይ ላናምን ምንድነው ያለን? እሺ ይላሉ። ወማ ጃአና ሚነል ሐቅ ከሐቅም በመጣልን ጊዜ ከዛ ወነጥመዑ አን ዩድኺለና ረቡና ማል ቀውሚ ሷሊሒን ጌታችንም ከነዛ ከደጋግ ህዝቦች ጋር አንድ ላይ ጀነትን እንዲያስገባንም እንፈልጋለን። ፈአሳበሁም ላሁ ቢማ ቃሉ በዚህም ምክንያት አላህ መነዳቸው ጀናቲን ተጅሪ ሚን ተሕቲሃ አልአንሃር ከስሮቿ ውሃ የሚፈሱባቸውን ጀነቶችን አረንጓዴ ስፍራዎችን መነዳቸው። ኻሊዲነ ፊሃ መውጣት የሚባልም ነገር እነሱ ዘንድ የለም። ወዛሊከ ጀዛኡል ሙሕሲኒን ይህም የመልካም የሥራ አሳማሪዎች ምንዳ ነው በማለት አላህ ሱብሓነሁ ወተዓላ ነገራቸው ማለት ነው። እስቲ ከነዚህ መካከል አንዱን እስቲ ማን ለምሳሌ አለ ብንል እስቲ አንዱን ቀደም ያየነበት ሲጀመር ሰበበ ኑዙሉም የመጣው የሐበሻው ንጉስ የተባሉት ማን እንደሆኑ ሁላችሁም ታውቃላችሁ። ነጃሺ ማለት ነው። ነጃሺ ተብለው የሚታወቁት ይሄንን አልቢዳያ ወኒሃያ ላይ ታገኙታላችሁ። አልቢዳያ ወኒሃያ ገጽ 60 ላይ አልቢዳያ ወኒሃያ ገጽ 60 ላይ ታገኙታላችሁ። እዛ ላይ እንግዲህ ያው ታሪኩን አብዛኞቻችሁ ስለምታውቁት ታሪኩን ለመናገር ነው መሞከረው እንጂ ያው መተው ሙሽሪኮች ከኢትዮጵያ ድረስ ማን ነው ምንድነው የሚባለው ከመካ ድረስ አሳደዋቸው። ኢላ አየቁሉ ረቡና አላህ ጌታችን አላህ ነው በማለታቸው ብቻ ከሀገራቸው ተባረሩ። ኢላ አየቁሉ ረቡና አላህ ጌታችን አላህ ነው ብቻ በማለታቸው ልባሩ። ከዛ ምን አለ መጡ ነብያችን ሰለላሁ ዐለይሂ ወሰለም ሂዱ ወደ ሐበሻ ብለው ሰደዷቸው። ወደዚህ እንትን አሏቸው ማለት ነው። እና የዛን ጊዜ እዚህ ድረስ መጡና ተቃወሙ እነዚህ ሰዎች ማለት ነው። ከዛ በኋላ እንግዲህ ነብያችን ሰለላሁ ዐለይሂ ወሰለም በምንድን ነው የሚያዟችሁ የሚለውን ነገር ጠየቋቸው ማለት ነው። እስቲ አንዳንዶቹን ልናገር እስቲ ወአመረና ቢስድቅ በመልካም ያዘና ማን ነው በእውነት ቢስድቅ الحديث ወአዳኢ الامانه አማናን በመጠበቅ ያዘናል። ወሲለት الرحيم ዝምድናን በመቀጠል ያዘናል። وحسن الجوار እንዲሁም ደግሞ ለጎረቤት መልካም መዋልን እንዲሁም ደግሞ ብዙ ነገሮችን ነገሯቸው ማለት ነው። ብዙ ሰላት እንድንሰግድ ያዘናል። አላህን እንድንፈራ ያዘናል። ዘካን እንድንሰጥ ያዘናል። በዚህ ነገር ሁሉ ነው የምንታዘዘው በማለት ይሄንን ነገራቸው ማለት ነው። ከዛ በኋላ ይሄንን ሲነግሯቸው فقال ብሎ አለ ነጃሺ ማለት فقال النجاشي هل معك شيء مما جاء به እሺ እሱ ይዞት ከመጣው አንድ ነገር ይዛህልን ብለው ጠየቋቸው። ከዛ በኋላ እንግዲህ ምን ብሎ ጃዕፈር نعم ጃዕፈር ተብሎ ተጠራ። نعم አቤት አለ። قال እንግዲህ ይሄን አንብብላቸው በማለት ለዋሁን ጀምሮ ከዛ በኋላ فقرأ عليه እንግዲህ ቀራላቸው ሱረቱል ማን ነው መርየምን ሱረቱ መርየምን ቀራላቸው ማለት ነው። ከዛ በኋላ ሱረቱ መርየም ታውቁታላችሁ። ሱረቱ መርየም ስለ ነብዩላህ ዒሳ አለይሂ ሰላም የአወላለድ ሁኔታ የመርየምን ጉዳይ እነዚህ ሁሉ ነበሩ። የዛን ጊዜ ፈበካ ወላሂ ነጃሺ አለቀሰ حتى اخذلت لحيته እንዲሁ ጺሙ እስከሚርስ ድረስ ነው ያለው። ኋላ እንግዲህ ثم قال ان هذا الكلام ይሄ ጉዳይ ይሄ ንግግር አለ ራሱ ነጃሺ ያኔ በሙሳ ላይ እንዲሁም ደግሞ በዒሳ ላይ የነበረውን ጉዳይ የሚመስል ትክክለኛ የሆነ መንገድ ነው በማለት ተቀበለ ማለት ነው። ተግባባን። እነዚህ ሰዎች ግን አላረፉም። ከዛም በኋላ መተው እሱን አዛል ያረጉ ይሞክሩ ነበር ማለት ነው። እንዴ በነብያችሁ ላይ እኮ በነብዩላህ በዒሳ ላይ እኮ መጥፎን ነገር ነው የሚናገሩት በማለት መጥፎ ነው ምናምን ብለው እነሱ እኮ ነብይ ብቻ ነው ብለው የሚያምኑት ምናምን አለ። ከዛ መጨረሻ ላይ ካለቀሱ በኋላ ያው ሁሉንም ነገራቸው። እስቲ ንገረኝ ምን ትላላችሁ ስለ ዒሳ? ቁርአን ያለውን ነው ምንለው አለ ጃዕፈር። ቁርአን ያለውን እንላለን አለ። ከዛ ቁርአን ያለውን ነገራቸው። የአላህ ነብይ ነው ባሪያ ነው ይሄን ሁሉ ነገራቸው። ከዛ በኋላ በእናንተ መካከል ምንም አይነት
ልዩነት የለም በማለት እጅ ሰጥተው አመኑ ማለት ነው። ነጃሺ አልቀሰው ማለት ነው። አልቀሰው ማመናቸውን ታያላችሁ ማለት። ስለዚህ አሁንም በነሳራዎች ዘንድ ደግሞ ነብያችን ሰለላሁ ዐለይሂ ወሰለም እንደሚመጡ ግልጽ ማስረጃ ነው። ግልጽ የሆነ ማስረጃ ነው። ሌላኛው የሮም ንጉስ የሆነው ሄራክለ ነው ወይ ደግሞ ሄራክሊተስ በመባል የሚታወቅ አንድ ንጉስ ነበር። የሮም ንጉስ ማለት ነውና በጣም የሚገርም ታሪክ ነው። አሳጥሬ ለመናገር እሞክራለሁ ኢንሻአላህ። ሰሂህ ቡኻሪ 7ኛው ሐዲስ ላይ ይገኛል። ሰሂህ አልቡኻሪ 7ኛው ሐዲስ ላይ ይገኛል። ምን አለ መሰላችሁ እንግዲህ እዚህ ጋር የነበረው ጉዳይ አቡ ሱፊያን የተባለ አንድ ሰው ነበረ። ነብዩን በጣም ጠላት አድርጎ የያዘ ከዛ በኋላ እስልምናን ተቀብሏል ረዲየላሁ ዐንሁ። ግን መጀመሪያ ላይ ነብያችንን በጣም አዛ ሲያደርጋቸው ከነበሩ ሰዎች ታላላቆቹ መካከል አንደኛው እሱ ነበር። ከዛ በኋላ ወደ ሮም በሄዱ ጊዜ አንድ ዜና ይሰማል። ያንን ዜና ይጠያየቃሉ። ከዛ ምን አለ መሰላችሁ ምን አለ ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ማደን ፊሃ አባ ሱፊያን ወኩፋሩ ቁረይሽ ፈአተውሁ ወሁም ቢኢልያኢሽ ፈደዓሁም ቢመጅሊሲሂ ወሐውለሁ ዑዘማኡ الروም ثم دعاهم። እንግዲህ ጠራቸው። የሩሞች ብዙ ሰዎች ነበሩ፣ ታላላቅ የሩም ሰዎች ስልጣን ያላቸው ማለት ነው። እንዲሁም ደግሞ ራሱም ነበረ። ከዛ በኋላ ጠራቸው። ፈደዓሁም ወደዓ ቢተርጀማኒሂ ከዛ አስተርጓሚውንም ጠራ። فقال ايكم اقرب نسبا بهذا الرجل ለመሆኑ በዚህ ሰውዬ ከናንተ መካከል ማን ነው ዝምድና ቅርበት ያለው አለ። الذي يزعم انه نبيا ያኔ ነብይ ነኝ ብሎ የተነሳው ይቆራረጣል። ያ ጀማ ከተቆራረጠ አንዴ ላስተካክል። ይቆራረጣል። ከተቆራረጠ አንዴ ላስተካክል። መስማት ይኖርብናል ኢንሻአላህ። ኮሜንት ላይ ንገሩኝ አንዴ። አይቆራረጥም። እሺ ያ ነብይ ነኝ እኔ ነብይ ነኝ ብሎ فقال ابو سفيان فقلت انا አለ እኔ ቅርቡ ነኝ አለ። እኔ ቅርቡ ነኝ انا اقربهم نسبا فقال اتدعو አድነሁ مني ከዛ وقربوا اصحابه ከዛ የሱን ጓደኞችም አምጡት እስቲ አለ የአቡ ሱፊያን። ከዛ فجعلهم عند ظهري ከኋላውም سائل هذا عن هذا الرجل እኔ ይሄን ሰውዬ ጥያቄ ጠይቋል አለው በኒ فكذبوه ውሸት ከመለሰልኝ ውሸታም ነው በሉና ነገሩኝ። فوالله لولا الحياء من ان ياثر علي كذبا لكذبت عنه እንደው እነዚህ ሰዎች ውሸታም ብለው እንዳይዙኝ ብዬ ፈርቼ ነበር እንጂ እዋሽና የነብዩን ክብር አጎድፍ ነበር በማለት ተናገረ። ከዛ በኋላ ثم كان اول ما سال عنه ان قال كيف نسبه فيكم የመጀመሪያ የጠየቀው ጥያቄ ልባርጉ በደንብ ያዙልኝ። የመጀመሪያ የጠየቀው ጥያቄ እንዴት ነበር እናንተ ዘንድ ነሰቡ የዘር ግንድ ውስጥ እንዴት ነበር فيكم قلت هو فينا ذو نسب ታላቅ ነሰብ ነው ያለው፣ ታላቅ የዘር ግንድ ነው ያለው፣ ታላቅ የዘር ግንድ ነው ያለው በማለት ተናገረ ማለት ነው። ኦኬ ተቋረጠ። እንትን ኮሜንት እኔ ካላየው ምናልባት ተቆራርጦ ከሆነ ላይሰማ ይችላል። ያ ጀማሽ ኮሜንት ባይጥሩ ነው። እሺ ኮሜንት ባይጥሩ ይመስለኛል። ያለዛ መቆራረጡን አላውቅም። እሺ ልቀጥል። ለማንኛውም ከዛ በኋላ قلت وفينا ذو نسب قال قال هذا القول منكم احد قط ከዚህ በፊት እንደዚህ አይነት ንግግር እናንተ ጋር ያለ ሰው አለን ብሎ ጠየቀው። قبله قلت لا የለም እንደዚህ አይነት ነገር የተናገረ ሰው የለም። قال هل كان من آبائه من ملك እሺ ከናንተ መካከል ከአባቶቹ ንጉስ ነበረ ከአባቶቹ መካከል? قلت لا አረ ንጉስ አልነበረም። قال فاشراف الناس يتبعونه ام ضعفاؤهم እሺ ደካሞቹ ናቸው የሚከተሉት? እሺ ላስተካክለው አንዴ ቆይ ነኝ ማይ ጋድ እሺ ኔትወርክ ቀይሬያለሁ። ሲልሞከር ደግሞ አሁን በዚህኛው እሺ ታላላቆቹ ናቸው የሚከተሉት ወይስ ደካሞቹ ናቸው የሚከተሉት በማለት ጠየቀው። فقلت بل ضعفاؤهم አረ ደካሞቹ ናቸው የሚከተሉት በማለት ተናገረ።
ቃለ አየዚዱነ አም የንቁሱን እሺ ይቀነሳሉ ወይስ እየጨመሩ ነው የሚሄዱት በማለት ጠየቀ። ከዛ ቁል በል የዚዱን አረ በርግጥ ይጨምራሉ አለ። ቃለ ፈሀል የርተዱ አሐዱ ሚንሁም ሰኸጠን ሊዲኒሂ በዕደ አን የድኹለ ፊሂ እሺ እዛ ሃይማኖት ውስጥ ከገባ በኋላ ለመሆኑ አንድ ሰው ሃይማኖቱን ጥላቻ የሚወጣ አለን ብለው ጠየቀው። ከዛ ቃለ ላ ቃለ ፈሀል ኩንቱም ተተሂሙነ ቢልከዚብ እሺ ውሸታም ነው ብላችሁ በውሸት ተጠረጥሩታላችሁ ቀብለ አን የቁለ ማ ቃል ይህን ንግግር ከማለቱ በፊት አሉ። ቃለ የለም ጭራሽ እንዲህ ብሎ እኛ ውሸታም መሆኑን አናውቅም እውነተኛ እንደሆነ ነው የምናውቀው አለ። እንግዲህ ልብ አድርጉ ጠላት ነው የሚመሰክረው። እሺ ያጀማ ቃለ ፈሀል የግዲሩ እሺ ቃል ኪዳንን ያፈርሳል ቁልቱ ላ ኧረ በጭራሽ አያፈርስም አለ። ወናሕኑ ሚንሁ ግን አለ ቁልቱ ላ አያፈርስም ግን አለ ወናሕኑ ሚንሁ ፊ ሙደትን ላ ነድሪ ማ ሁወ ፋዒሉን ፊሃ ያድርግ አያድርግ አናውቅም ግን አሁን ቃል ኪዳን ላይ ነን አለ። እንግዲህ እንዲያስመቸው አድርጎ ተናገረ። እንዲያስመቸው ግን አናውቅም አለ ማለት ነው። ከዛ በኋላ ቃለ ወለም ቱምኪኒ ከሊመቱን ኡድኺለ ፊሃ ሸይአን ገይሩ ሃዚሂ አልከሊማ እንግዲህ ከዚች ንግግር ከዚች ቃል ውጪ ምንም አይነት የውሸት መንገድ ሊመጣልኝ አልቻለም። በቃ መዋሸት አልቻልኩም ነበር አለ። ከዛ በኋላ እንግዲህ ምን አለ ቃለ ፈሀል ቃተልቱሙሁ እሺ ተጋደላችሁትን ጦርነት አድርጋችኋል ከዚህ በፊት ወይኔ ጌታዬ ተቆራረጠ ይሉኛል በአላህ እሺ አሁን ይሰማል? ኦኬ አሁን ይሰማል? ከተሰማ ነገሩኛ ጀማ እሺ ኸይር። ከዛ በኋላ هل قاتلتموه ተጋድላችሁታል ጦርነት አድርጋ ቃለ ነዓም እሺ እንዴት ነበረ ጦርነታችሁ ሲባል አንደኛ እናሸንፋለን አንዴ እነሱ ያሸንፋሉ። ከዛ ቃለ ማዳ ያእሙሩኩም እሺ በምንድን ነው የሚያዛችሁ ሲላቸው የቁሉ እዕቡዱላህ ወላ ቱሽሪኩ ቢሂ ሸይአ አላህን በብቸኝነት ተገዙ እሱንም ብቻ በሱም ላይ አታጋሩ በማለት ተናገረ ማለት ነው። ከዚህ በኋላ እንግዲህ ልብ አድርጉ ይሄን ሁሉ ጠይቆ መጨረሻ ላይ ይሄን ሁሉ የመለሰለትን መልስ ነኝ እንግዲህ የመጀመሪያ የጠየቀው ጥያቄ እንደምታውቁት ተዘከርተ ምን አለ መሰላችሁ እንዴት ነው ነሰቡ አሪፍ ነው ከጥሩ ቤተሰብ ነው የመጣው አልከኝ። ይሄ ነቢያቶች ከጥሩ ቤተሰብ ነው የሚመጡት እንዲሁም ደግሞ ማለትም ጥሩ ሲባል ትልቅ አሽራፍ የሆኑ ማለት ነው የነቢያት እንትን የሆነ ማለት ነው። ከዛ በኋላ እንዲሁም ደግሞ ጠየቅኩህ አለ። ከዛ ምንድነው የጠየቀው ከአባቶቻቸው አንድ መሊክ ወይ ደግሞ ንጉስ አለን ብዬ ስጠይቅ አረ የለም። አዎ እንግዲህ ቢሆን ኖሮ ንግስናን ፈልጎ ነበር ይባላል። ግን እሱ ንግስናን ፈልጎ አይደለም በዚህ ስናየው አለ። እሺ ከዚህ በፊት በውሸት ተገምቶት ነበር ወይ ስለ አይ አንገምተው ውሸት የሚባል ነገር የለም በሱ ዘንድ ብላልከኝ። ስለዚህ በአላህ በእናንተ ላይ ያልዋሸ በአላህ ላይ ይዋሻል ብዬ መቼም አላሰብም አላቸው። ከዛ በኋላ እሺ ደካሞች ናቸው ወይስ በጣም ጀግኖች ማለትም በቃ አሉ የሚባሉ ሰዎች ናቸው የሚከተሉት የሚለውን ሲጠይቀው አይ ደካሞች ናቸው እንግዲህ እነሱ የነቢያት ተከታዮች ናቸው አለው። ከዛ በኋላ እንግዲህ ከሃይማኖት ውስጥ የሚወጣ አለ አይ የለም። እንግዲህ የለም ካልከኝ ደግሞ ያው ሃይማኖቱ በጣም ጥሩ መሆኑን ነው የሚያሳየው። እንግዲያውስ ይሄ ከሆነ فإن كان ما يقول حقا አለ ልብ አድርጉ ምስክርነቱ እዚህ ጋር ይሄ ነገር በእውነትም እሱ እንደሚለው ከሆነ ما تقول حقا فسيملك موضع قدمي هاتين እቺን እኔ ዛሬ ምገዛትን ቦታ
ይገዛታል የሱ ምድር ትሆናለች አለው። ከዛ ወቀድ ኩንቱ አዕለሙ አነሁ ኻሪጁን እኔ ከዚህ በፊት ይሄ ነብይ እንደሚወጣ አውቅ ነበር። ለምን ክርስቲያኖች ናቸው ያውቃሉ፣ መጽሐፎቻቸው ላይ ያውቃሉ። ለም አኩን አظنه انه منكم ግን ከናንተ ነው ብዬ አልገመትኩኝም ነበር። فلولا اني اعلم اني اخلص اليه لتجشمت لقاءه ولو እንግዲህ እንዲህ በመሆኑን ባቅ ኖሮ በቃ እሱም ማግኘትን በጣም ጓጓና ፈልግ ነበር አለ። እግሩንም አጥበው ነበር በማለት ነብያችን ሰለላሁ ዐለይሂ ወሰለም እንደሚመጡ በእርግጥ ተናገሩ ማለት ነው። ከዛ በኋላ ግን ያው ሂረቅ ሳይሰልም መሞቱ ያሳዝናል። ግን ማለትም ያው ሰልሟል በእርግጥ ሰልሟል። ግን ከዛ በኋላ የነበረውን ሁኔታ አላህ ይወቅ ያለውን ነገር እኔ ከዛ በኋላ ያለውን በምን አይነት መንገድ ይሙት አይሙት የምናውቀው ነገር የለም ማለት ነው። በአጭሩ ምንድነው ሂረቅል የተባለው ንጉስ ራሱ ነብያችንን ሰለላሁ ዐለይሂ ወሰለም በትክክል እንደሚመጡ ያውቁ ነበር። ሌላኛው ማን ያለው ሙቀውቂስ የተባለው የእስክንድሪያው ንጉስ የተባለ አንድ ሙቀውቂስ የተባለ ሰው ነበር። ለሱም ነብያችን ሰለላሁ ዐለይሂ ወሰለም መልእክትን ልከውለት ነበር። ምን አሉ? ቢስሚላሂር ረህማኒር ረሂም አሉ። ይሄንን የምታገኙት እንግዲህ መጽሐፍቶቹን ቆይ ገለጥ እያደረኩኝ መጨረሻ ላይ ሁሉንም አሳያችኋለሁ። እሺ ምን አለ? ቢስሚላሂር ረህማኒር ረሂም ሚን ሙሐመድ ኢብኑ አብዱላህ ኢለል ሙቀውቂስ ዓዚሙል ቅብጥ ከነብዩ መሐመድ የተላከ ደብዳቤ ይላል። ከአላህ መልእክት ማን ነው? ከአብደላህ ልጅ ከነብዩ መሐመድ ይላል። ወደ ሙቀውቂስ ዓዚሙል ቅብጥ የቅብጥ ታላቁ ንጉስ በማለት ሰላሙን ዐላ መን ኢተበዐል ሁዳ በመልካሙን ጎዳና በተከተለ ሁሉ ላይ የአላህ ሰላም ይሁን። አማ ባዕድ አሉ ነብዩ መልእክቱን ሲልኩ እሺ ፈኢኒ አድዑከ ቢዳዕየት ልእስላም በእስልምና አጠራር እጠራሃለሁ። አስሊም ቱስለም ስለም ነፃ ትወጣለህ ከምትፈራው ነገር። ወአስሊም ዩእቲከ አላሁ አጅረከ መረተይን ስለም አላህ አጅርህን ሁለት ጊዜ ይከፍልሃል፣ ምንዳህን ሁለት ጊዜ ይከፍልሃል አሉት። ፈኢን ተወለይተ ፈኢነ ዐለይከ ኢስሙል ቅብጥ እምቢ ካልክ የቅብጥ ሁሉ ወንጀል ባንተ ላይ ይሆናል። ከዛም እንዲህ አሉት አላህ የተናገረውን ቁርአን ላይ ያ አህለል ኪታብ እናንተ የመጻፍቱ ሰዎች ሆይ ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም ወደዛች እኛና እናንተ ዘንድ መልካም ወደ ሆነችው መካከለኛ ወደ ሆነችው ቃል ኑ የሚለውን ከዛ ምን አለ? በይነና ወበይነኩም አላ ነዕቡደ ኢላላህ ወላ ኑሽሪከ ቢሂ ሸይአ በአላህ ላይ ምንንም ላናጋራ እሱም ብቻም አምላክ አድርገን ልንይዝ የሚል ቃል ኪዳንን የታላቂቷ የአሌክሳንድሪያ ንጉስ እሺ ጀዛከላህ ሳላህ ጀዛከላህ ኸይር። ስለዚህ ይሄንን አቀረበ ማለት ከዛ ነብዩ ሰለላሁ ዐለይሂ ወሰለም ይሄን ሲሉት ያው ብዙ ነገር አየበት አወጣ አወረደ ምናምን። ከዛ በኋላ ይሄንን ላከ واخذ كتاب بني النبي صلى الله عليه وسلم فجعله في حق من عاج ከዛ በኋላ ምን አለ? وختم عليه ያዘና ለነብዩ ጻፈ። ደብዳቤው ላይም ቻፓ መታበት። ያው ቻፓ ነው የሚባለው ምን ነው የሚባለው እንደዛ ነገር ማህተም። እሺ ከዛ ወደፈዐሁ ኢላ ጃሪየቲን ለሁ ከዛ ወደ ባሪያው የሆነች ባሪያ አለች ለሷ ሰጠው። ከዛ በኋላ ثم دعا كاتبا له يكتب بالعربية فكتب إلى النبي صلى الله عليه وسلم ولا نبي ጻፈ بسم الله الرحمن الرحيم محمد بن عبد الله من المقوقس عديم القبط ከሙቀውቂስ ለነብዩ መሐመድ ከታላቋ ከእስክንድሪያ ንጉስ በማለት አቀረበ። ሰላሙን ዐለይከ አለ። አማ ባዕዱ ከዚህ በኋላ فقد رأيت كتابك የጻፍክልኝን ደብዳቤ በእርግጥ አይቼዋለሁ አለ። وفهمت ما ذكرت فيه በውስጡ ያለውንም ነገር በእርግጥ ተገንዝቤያለሁ። وما تدعو إليه ወደምትጠራበትን መንገድ በእርግጥ ገብቶኛል አውቄያለሁ አለ። وقد علمت أن نبيا بقي ልባርጉ በእርግጥ አውቄ ነበር የሚመጣ ነብይ እንዳለ የቀረ አውቅ ነበር አለ። አንድ የቀረ ነብይ እንዳለ አውቅ ነበር አለ። ግን وكنت أظن أنه يخرج بالشام እኔ ግን በሻም ይወጣል ብዬ ነበር የገመትኩት አለ። وقد أكرمت رسولك وبعثت إليك بجاريتين لهما مكانا في القبط عظيم ሁለት ባሪያዎችንም አንደኛዋ ማን ነበረች? ማርያቱል ቅብጥያ የምትባለው የነብያችን ሰለላሁ ዐለይሂ ወሰለም
ያው ባለቤት ማለትም በባርነት የተሰጠው ሀዲያ ከቂብጥ ንጉስ ይቺ ነች ማለት ነው አንደኛዋ። 2 ጃሪያዎች ነበር ይላከለ። ከዛ በኋላ ስጦታዎችንም እንዲሁም ደግሞ ምን አለ ልብሶችንም ወሂዳየተን ለከ አን በግለተን ተርከቡሃ እንዲሁም ደግሞ ጃሪያ ሴት ባሪያ ተሳከለ እና በቅሎም እንዲሁ ላከለት። በዛን ጊዜ በቅሎ ማለት ኢማጂን ምን ማለት እንደሆነ በዛ ጊዜ አስቡት። ከዛ ወሰላሙ አለይከ ያ አላህ ሰላም ባንተም ላይ ይሁን አለ። ወለም يزيد على هذا በዚህ ላይ አልጨመረም። ግን አሁንም ወለም ይስሊም ሳይሰልም ግን ሄደ ማለት ነው። ይሄ ሰውዬ አሁንም ልብ አድርጉ ነብዩ ሰለላሁ ዐለይሂ ወሰለም መምጣታቸውን ያቅ ነበር። ነሳራ ነው። ሂረቅልም እንደዛው መምጣታቸውን አውቆ ነበር፣ አምኖ ነበር ማለት ነው። እና በጣም የሚገርም ነው። አንድ የሚገርም ታሪክ ልንገራችሁ። የሚገርም ታሪክ ደግሞ አለ። ሱብሃንአላህ በደንብ አዳምጡኛ ጀማ። ሼር ኮፒ ሊንክ ማድረጉን አትርሱ እሺ፣ እንዳይዘጋብን። ባረከላሁ ፊኩም አላህ ይጨምርላችሁ። ጀዛኩሙላሁ ኸይራን ለሁሉም ነገር እሺ። ኦኬ እሺ። ሲየሩ አዕላሙ ኑበላ ገጽ ከ106 ጀምሮ እስከ 111 ላይ አሁን የምጠቅስላችሁ ታሪክ ይገኛል ማለት ነው። እሱም ማነው? ሰልማን አልፋሪሲ። ሰልማን አልፋሪሲን ታውቁታላችሁ ያ ጀማ? ሱብሃንአላህ ያየው ተአብ አይደለም። ምን ይላል? ኩንቱ ረጁለን አለ እኔ ነበርኩኝ ሰው ነበርኩ። ይሄን አጠራጠር ያረኩ ነው የምናገረው፣ በጣም ረጅም ነውና እኔ በቃ ያው እሳት አምላኪ ነበር አባቱ ዘንድ እስር ቤት ነው ያስቀመጠው ማለት ትችላላችሁ። በቃ እንደ እስር በጣም አሐቡ ኸልቂላሂ ኢለይሂ ነበርኩኝ አለ። አላህ ዘንድ በጣም የተወደድኩኝ ልጅ ነበርኩኝ አለ። እሱ ዘንድ ይቅርታ እሱ ዘንድ አላህ ከፈጠራቸው ፍጥረታቶች በአጠቃላይ እኔ የተወደድኩኝ ነበር አለ አባቱ ዘንድ ማለት ማ ሰልማን አልፋሪሲ። ከዛ በኋላ ምን ይላል? የሆነ ቀን የሆነ ጉዳይ ገጠመው አባትየው ጉዳይ ገጠመውና ምን ያደርጋል? በቃ ዛሬ እኔ የምሰራበት ቦታ አንተ ሄደህ ትሰራለህ፣ እዛ ቦታ ያለው ነገር አንተ ትይዝልኛለህ። በነገራችን ላይ ሰልማን አልፋሪሲ የእሳት አቀጣጣይ ዋናው ቦታ ነበረ። መጁሳ ነበሩ፣ እሳት አምላኪያን ነበሩ። እሳቱ አንድ ጊዜም ጠፍቶ አያውቅም። ያንን እሳት ነበር የሚያቀጣጥለው፣ እሱ ነበር እየሄደ የሚያቀጣጥለው ረዲየላሁ ዐንሁ። ከዛ በኋላ አንድ ቀን ይሄ ገጠመኝ ሲገጥመው አባቱ በቃ ሂድና ዛሬ እኔ ልጆች የሆነ ግንባታ ነገር አለብኝ፣ ከዛ ያንን ግንባታ እስከምጨርስ አንተ ሂድና ያንን ተቆጣጠርልኝ አለው። እሺ አለ፣ ሄደ። ከዛ በሄደበት ወቅት ላይ ምን ይከሰታል? እያለፈ እያለ ፈመረርቱ ቢከኒሰቲን ሚን ከናኢስ ነሳራ የክርስቲያኖች ቤተክርስቲያን አካባቢ ላይ እነሱ ጋር አለፍኩኝ አለ። ከዛ በኋላ መዝሙሮቻቸው ምናምን የተለያየ ነገር ሰማውኝ አለ እዛ አካባቢ ሳልፍ ማለት። ከዛ ማረከውና በቃ ይሄንንማ መግባት አለብኝ ቼክ አባቴ ለምንድን ነው ለመሆኑ እዚህ እንዳልመጣ የሚከለክለኝ ምናምን ብሎ በጣም ግራ ገባው ራሱ። ከዛ በቃ የአባቴ ቦታ ከመሄድ ይልቅ መጀመሪያ እዚህ ልግባልና እዛ ገብቶ ተማርኮ ቁጭ ብሎ ቀኑን ሙሉ እዛ ቁጭ አለ። ቀኑን ሙሉ መጁሳ ያ ዞራስተሪያን እሳት አምልኮ ትክክል። እና እዛ ሄዶ ቁጭ አለ ማለት ነው ቀኑን ሙሉ። ከዛ አባቱ ቢፈልገው አጣ። ከዛ በኋላ መጣ ማታ ሲመሻሽ ምናምን እንዴት ልጄ የት ጠፍተህ ነው? እኔ አንተን ስፈልግ ያለኝ ንብረት እኮ ካንተ ይበልጥብኛል። እኔ አንተን ፍለጋ እንደዚህ ስሰቃይ ምናምን አለ። በዛ ላይ ያዘዝኩን ነገር ሳታረግ ምናምን። ከዛ በኋላ አይ በቃ ያው እኔ እኮ እንዲህ ሄድኩኝና ከዛ የተሻለ ሃይማኖት አገኘው አለ። ከዛ ፋዘርየው የሌለ ጓለ لذلك الدين خير دينك ودين ابائك خير منه አለ። አረ የአባትህና የቤተሰቦች ሃይማኖት ነው የተሻለ። እንዴት እንደዚህ ቁልቱ ከላ ወላሂ አለ። አረ በጭራሽ አለ። አይገናኝም። እሳትም ማሰቃይቶታል መሰለኝ ብቻ አልተመቸውም የሃይማኖት ማለት ነው። ከዛ በኋላ ኢነሁ ለኸይሩ ሚን ዲኒና አለ። ከዛ ይሄ ሃይማኖታችን በጣም ይሻላል። ከዛ ምን አደረገው? እግሩን ያስረዋል። እግሩን አስሮ ቤት ያስቀምጠዋል ማለት ነው። ቤት ካስቀመጠው በኋላ ለነዛ ለነሳራዎቹ ተዋውቋቸው ስለነበረ አስሉ የት ነው ብሏቸው ጠይቋቸው መሰረቱ የት ነበር የሃይማኖት ሲላቸው ሻም ብለው መልሰውለት ነበርና በቃ እንደዛ ከሆነ ሲመጡ ንገሩኝ መልእክት አድርሱልኝ ተብሎ መልእክት ስላስቀመጠ ከዛ መልእክት ደረሰው። እንደዛ ወደ ሻም ይሄዳል ማለት ነው።
ከዛ ሻም ሄዶ አንድ ሰው ያገኘዋል። አንድ ሰው ያገኘውና ያ ሰውዬ በጣም ያው እንትን ነው ቄስ ነገር ነው በዛ ከኒሳ ውስጥ። ከዛ በኋላ ምን ያደርጋል? ያው ላይ ከሱ ጋር አገኘው። በቃ ላሳጥርላችሁ ከሱ ጋር ሆኑ። መጨረሻ ሰውየው በጣም መጥፎ ሰው ነበረ፣ ጥሩ ሰው ይመስል ነበረ። ግን ብርን ያከማችና ያከማቸውን ብር ምን ያደርግ ነበር? ለሰዎች ለድሆች ከመስጠት ይልቅ ለራሱ ይደብቅ ነበረ። 7 ትልልቅ እቃዎች ውስጥ ማስቀመጡን ሲነግራቸው ለህዝቦቹ ሲሞት እንደውም ሰቅለውት በድንጋይ ሁሉ መውገራቸውን ነው የተናገረው ማለት። ከዛ በኋላ እንግዲህ አንድ ሰው በሱ ቦታ ተተካ። በሱ ቦታ የተተካው ሰው ሰልማን አልፋሪሲ ምን አለ? ከሱ መማር ጀመረ አንዳንድ ነገሮች። ከዛ በኋላ ይሄ ሰውዬም ይሞታል። ይሄ ሰውዬ ሲሞት ሌላ ሰው ጋር ይልከዋል። አሁንም እሺ ማን ጋር ሊሄድ ይለዋል። ይሄኛውም ይሞታል። ማን ጋር ሊሄድ ይለዋል። ከዛ አንድ ሩም ሀገር ይላካል ማለት። ከዛ ሩም ሀገር ያለውም ይሞታል። ማን ነው ይቅርታ፣ ከመሞቱ በፊት እስቲ አንድ ነገር ንገረኛለሁ፣ በቃ የት ሊሄድ፣ በቃ ከዚህ በኋላ የት ነው መሄድ ያለብኝ ብሎ ሲጠይቀው እንዲህ አለው ማለት ነው። ከዚህ በኋላ ነው ትልቁ ቁም ነገር ያለው ማለት ነው። ቃለ እሺ ምን አለ መሰላችሁ? ፈአውሲኒ ቢ ኢላ ረጁሊን ሚን አህሊ እሺ ምን አለ? እሺ ከዛ በኋላ ፈአተይቱሁ ፈወጀድቱ ዐላ እሺ ከዛ በኋላ ثم احتدر كلمته إلى من يوصي به قال أي بني والله ما أعلم ما بقي عندم يقرر سؤالكم كذي بولا عندنا ينات سو يقرر يلم مالو بك كذي بولا يقرر جن عند الله السم من دنوالو ولكن قد أظلك زمان بني من نبي يبعث من الحرم حرم كتبالك بوتالي يمين نسا عند نبي عند الله አሁን ወቅቱ መሆኑን እነግርሃለሁ። ከዛ ሙሃጅረሁ በይነ ሐረተይኒ ሁለት ተራራዎች መካከል የሚላክ ነብይ ነው። ኢላ አርዲን ሰብኸተን ማለትም ድንጋያማ የሆነ ቦታ ላይ ዛተ ነኽሊን እንዲሁም ደግሞ ቴምር የሚበዛባቸው ቦታዎች ላይ የሚላክ አንድ ነብይ አለ። ባይሆን እሱ ጋር እመራሃለሁ፣ እሱ ጋር ሂደ። ወኢነ ፊሂ ዓላመቱን ላ ተኽፋ የማይደበቅ የሆነ ግልጽ የሆኑ ምልክቶችን እነግርሃለሁ። በይነ ከተፈይሂ ኻተመ ንቡዋ እዚህ ጀርባቸው ላይ ሁለት ትከሻቸው መሃል ምን አለ? የኻተመ ንቡዋ አለ። ኻተመ ንቡዋ ማለት የነብይነት ምልክት አለ በጀርባው ላይ አለ። ከዛ በኋላ ያኩሉ ሂዳየተ ወላ ያኩሉ ሰደቃ ስጦታን ይበላል፣ ስጦታን ይመገባል፣ ግን ሰደቃ ይሄ ምጽዋትን አይቀበልም ብሎ ነገረው። فإن استطعت أن تخلص إلى تلك البلاد فافعل እንግዲህ ይሄንን ከፈለክ ሂድና እዛ ቦታ ላይ ጠብቀው አለ። እንግዲህ ታሪኩን አጠር አድርጌ ልንገራችሁና ከዚህ በኋላ ያለው ምን አደረገ ሰልማን አልፋሪሲ አንድ የሆኑ ከከልብ የሚባል ዘር የሆኑ ሰዎችን ያገኛቸውና ከዛ በኋላ ውሰዱኝ ወደ አረብ ሀገር ብሎ ጠየቃቸው። ከዛ የሆነ ነገር ነበረችው ጉነይማ ማለትም የተወሰኑ ትንሽ በግና ፍየሎች ነበሩት። ሰጣቸዋለሁ ውሰዱኝ፣ ወሰዱት። ከዛ በኋላ ኺያና ፈጸሙበት፣ ዙልም መሰሩበት፣ ሸጡት ለሌላ ሰው ማለት ነው። ከዛ ከሸጡት በኋላ ምን ሆነ? ያው የነብዩን ሰለላሁ ዐለይሂ ወሰለም መምጣት የሚያበስር የሆነ ወደ ቁባ አካባቢ መምጣታቸው ተሰማ። ከዛ በኋላ መጣ። አጠር ላድርግላችሁና ከዛ በኋላ ነብያችን ሰለላሁ ዐለይሂ ወሰለም ጋር ሄደ፣ በጠዋት ማለት ነው። በጠዋት ይሄዳል። ከዛ በኋላ መጀመሪያ ምን ያደርጋል? ሂዳያ ማነው እንትን ሰደቃ ይሰጣቸዋል። ሰደቃ ይቀበልም ብለው ማለትም ያው ለሰሃቦቻቸው ያበላሉ። ከዛ ግን ምን ያደርጋል? እሺ ሂዳያ አትበላም፣ እሺ ማነው ሰደቃ አትበላም፣ ሀዲያ ልስጥህ አላቸው። ሀዲያ ሰጣቸው ለነብያችን ሰለላሁ ዐለይሂ ወሰለም። ሀዲያውን በሉ። ስለዚህ ሁለት ምልክት አገኘ። ከዛ በኋላ ነብያችን ሰለላሁ ዐለይሂ ወሰለም እሳቸው ዘንድ አንዴ እንዲህ እያለ ጀርባቸውን ይመለከት ነበር። ያችን ምልክት ፍለጋ ማለት ነው። ያችን ምልክት ፍለጋ ከዛ በኋላ ምልክቷን ለማየት ሲጣጣር ሲያዩት ጀርባቸውን እንዲከፈቱና አሳዩት። ከዛ በኋላ አለቀሰ። ሰልማን አልፋሪሲ አለቀሰ ማለት ነው። ሱብሃንአላህ። ከዛ በኋላ ነብያችን ሰለላሁ ዐለይሂ ወሰለም ነብይ መሆናቸውን ተቀበለ። እስልምናን እንደዛ ተቀብሎ ሙስሊም ሆነላቸዋል። ስለዚህ አሁን
ሰልማን አልፋሪሲ የመጣበትን አመጣጥ ስናይ ከኋላ የነበሩትን ነሳራዎችን የነብያችን ሰለላሁ ዐለይሂ ወሰለም መምጣትን በእርግጥም የሚያውቁ ሰዎች እንደነበሩ የሚያሳይ ግልጽ የሆኑ መረጃዎች ናቸው ማለት ነው። ልብ አድርጉ እንግዲህ ግልጽ የሆኑ ምንድናቸው መረጃዎች ናቸው ማለት ነው። አንድ ልጨምርላችሁና ኢንሻአላህ ወደ ሌላ ደግሞ እንገባለን። ቡሃይራ የተባለ አንድ ራሂብ ነበረ። ቡሃይራ ምናልባት ታውቁታላችሁ አብዛኞቻችሁ። እንግዲህ ቡሃይራ ደግሞ فخرج ابو طالب الى الشام فخرج معه رسول الله صلى الله عليه وسلم ከዛ ነብያችን ሰለላሁ ዐለይሂ ወሰለም ከሱ ጋር ወጡ። ማን የወጣው? አቡ ጣሊብ የተባለ ሰው ወጣ። فخرج معه ነብዩም ወጡ ከሱ ጋር في اشياخ ከሌሎች ትልልቅ ሰዎች ጋር ማለት ነው። ሚን ቁረይሽ ከቁረይሽ ታላላቅ ሹማምንቶች ጋር ወጣ። فلما اشرفوا على الراهب ወደ ራሂቡ በመጡ አካባቢው ላይ በመጡ ጊዜ ንብረቶቻቸውን እዛው ጋር ቁጭ አረጉና ተቀመጡ ማለት ነው። فخرج اليهم الراهب راهب መጣ ወደ እነሱ وكانوا قبل ذلك يمرون به فلا يخرجوا اليهم ولا يلتفت ከዚህ በፊት ይመጡ ነበረ እዛ አካባቢ ላይ ሰዎች ይመጡ ነበረ ግን ምን አደረገ ሌላ ጊዜ አይወጣም ነበር ራሂቡ ዞር ብሎ ማያቸው ነው። አሁን ግን ወጣና በእነሱ መሃል ሆነ። ከዛ በኋላ ይሄ እጁን ያዛቸው ነብያቸውን እጃቸውን እንደዚህ ያዛቸውና እንዲህ አለ وقال هذا سيد العالمين ይሄ የዓለም አለቃ ነው የሚሆነው አላቸው። وهذا رسول رب العالمين የዓለማቱ ጌታ መልእክተኛ ነው አላቸው። ልብ አድርጉ። ከዛ فقال له اشياخ من قريش እንዲህ አሉ። ምን አሉ? ما عليك ምን ما علمك ምንድነው ያሳወቀህ ብለው ጠየቁትና ከዛ በኋላ አታዩም እንዴ ይሄው እኔ ወላሂ ሳየው አለ እሱ ሲንቀሳቀስ ለሱ የማይሰግድ ድንጋይ እጽዋቶችን አላየሁም በማለት ተናገረ። ምን አለ? ሱብሃንአላህ ምን አለ? እሺ انكم حين اشرفتم من العقبه لم يمروا بشجره ولا حجر الا خر ساجدا له ለሱ የሚሰግዱ ቢሆን እንጂ አንድም ነገር አላየሁም በማለት ተናገረ። ከዛ በኋላ እንግዲህ እነዚህ ሰዎች ምን አለ? ኢላ ነብይ ሰለላሁ ዐለይሂ ወሰለም አዕሪፉ እኔ ደግሞ አለ ለባይ ተአምር ነው። በነገራችን ላይ ነብያችን ሰለላሁ ዐለይሂ ወሰለም ምን ሰግዶላቸዋል? ድንጋዮች፣ ሀጀር እነዚህ ምንድነው የሚባሉት እጽዋቶች፣ ድንጋዮች ሁሉ ሲሰግዱላቸው ኢቭን ወደ እየተንከባለሉ ራሱ ወደ እሳቸው ይሄዱ ነበር። ሱብሃንአላህ። ስለዚህ አሁን ከዛ በኋላ ምን አለ ሲናገር ወኢኒ አዕሪፉ خاتم النبوة في أسفل من عذرفه كتف مثل ቀደም ልክ እንዳለው ጀርባው ላይ ልክ ቱፋህ የመሰለች ልክ ቱፋህ ማለት ምንድነው? ይሄ ፖም ነው የሚባለው። ፖም የመሰለች ነገር ጀርባው ላይ አለች። ምልክቷንም አውቃታለሁ አለ ይሄ ሰውዬ ራሂቡ ማለት ነው። ከዛ በኋላ ምን አለ? መጣም አዘጋጀላቸው። እራት ማን ነው ግብዣ አዘጋጀላቸው። አፕል ማለት ነው። ግብዣን አዘጋጀላቸው። ከዛ በኋላ ሁሉም አሽራፉ ናስ እዛ ጋር ተሰበሰቡ። የሆነ ቦታ ጥላ ላይ ተቀመጡ። ነብዩ ሰለላሁ ዐለይሂ ወሰለም ከግመሎች ጋር ወጻንም ስለነበሩ ከግመሎች ጋር እዛ አካባቢ ሆኑ። ከዛ ነብያችን ሰለላሁ ዐለይሂ ወሰለም ግመሎች ጋር ሆነው ሲያየ የለም እሳቸው የሉም እዛ ጋር እንዴት ሄዱ ብሎ ሲጀመር የፈለገበትም ለሳቸው ሲል ነው ያዘጋጀው። ከዛ በኋላ ምን ያረጋል? የት አለ ያ ነብይ ያ ሰው ያለና ያ ነብያችንን ፈልጎ ሄደ። ሲያያቸው እንዲህ አሉ ግራ ሌላ አግራሞት መጣ። እንዴ አታዩም እንዴ አሁንም አታዩም? ጥላኮ ለራሱ አጥልቶለታል። ዳመና ማለት ዳመና ለሳቸው ብቻ ዳመናው ጥላ አድርጎላቸዋል። እሳቸው ሲሉ አብሯቸው የሚሄድ ጥላ ነው ያደረገላቸው። ከዛ በኋላ ሄዱ እዛ ጋር ቁጭ አሉ። ቁጭ ሲሉ ሁሉም ተሰብስበው ተቀምጠው ነበርና ዛፏ ለነሱ ነበር ያጠለለችው ማለት ነው። ከዛ ነብያችን ሰለላሁ ዐለይሂ ወሰለም ልክ እዛ ጋር ሲቀመጡ ፀሐይ ነበር የሳቸው ቦታ። ዛፏ ፈማለት እንደዚህ አጋደለችና ለሳቸው ምን አለች? ለነብያችን ሰለላሁ ዐለይሂ ወሰለም ጥላን አደረገችላቸው። ይሄ ራሱ هذا ሙዕጂዛ ነው ለነብያችን ሰለላሁ ዐለይሂ ወሰለም የተሰጣቸው። ስለዚህ ይሄ ራሂብ ምን ያደርግ ነበር? ያውቅ ነበር። ከዛ በኋላ አደራችሁን ከዚህ አካባቢ አጥፉት። ይሄ አካባቢ ጭራሽ ለሱ የሚሆን አካባቢ አይደለም።
የሮም ሰዎች ካገኙት ይገሉታል ስለሱ ስለሚያውቁ ይገሉታል በማለት ነብያችንን ሰለላሁ ዐለይሂ ወሰለም ከዛ አካባቢ ይዘው እንዲጠፉ አደረጓቸው እላችኋለሁ። ስለዚህ ከብዙ በጥቂቱ ኢንሻአላህ አይሻልም? እንዳይሰላች ሰውም ይሰላቻል። አግባብ አይደለም እንደዚህ። እሺ እንደዛ እናደርጋለን። ማሻአላህ ስላዳመጣችሁ አላህ ጀዛችሁን በጀነት ይክፈላችሁ። ያው በአጠቃላይ ይሄን ይመስላል። እስቲ ግቡና መጠየቅ የምትፈልጉት ማወቅ የምትፈልጉት ነገር ካለ ነገር ወላሂ የነገውን ፕሮግራም እንዳትቀሩ። እኔ ነገርኳችሁ የነገውን ፕሮግራም በጭራሽ እንዳትቀሩ። ከነገ ወዲያ ያለው ደግሞ ከዛ ይባሰ ነው። ስለዚህ እንደዚህ እናደርጋለን ኢንሻአላህ ለ4 ቀን በዚህ መልኩ እንቀጥላለን ኢንሻአላህ። እንዳትቀሩ ፕሮግራሙ እስከሚያልቅ ድረስ ኢንሻአላህ። አሁን መግባት ትችላላችሁ። መግባት የሚፈልግ ሰው ካለ መግባት ይችላል ማለት ነው ኢንሻአላህ። ግቡ። ቤቱንም ላስተካክለው አንድ ጊዜ እንደዚህ ላድርገውና ሰላም አለይኩም السلام عليكم ورحمة الله. شاو بكر يتيلا. وعليكم السلام ورحمة الله وبركاته. حلو يا جماعة. صالح. تجي جربينا من أنت كتب ينبره. ماشي. ሐሳባችሁ መግለጽ ትችላላችሁ። የቀረ ነገር ካለ መጨመር ትችላላችሁ ኢንሻአላህ። ኪታቦቹን ላሳያችሁ አዙሬ እሱን አስገባው። ሰላም አለይኩም። ወአለይኩም ሰላም ወበረካቱ። ወይ እሰማለሁ? አዎ ትሰማለህ? እስካሁን እንግዲህ እየሰማሁ ነበረ። ባረከላሁ ፊክ። በጣም ደስ የሚል ፕሮግራም ነበረ። እንግዲህ ከጠበቅነው በላይ ነው። እንደጠበቅነው ሳይሆን ከጠበቅነው በላይ ሆኖ ነው ያገኘሁት። እንዳልኳችሁ በጣም ብዙ አዲስ ትምህርቶችን፣ አዳዲስ መረጃዎችን ሰምተናል ስለ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም። በጣም ደስ ብሎኛል። እንግዲህ ሁላችሁም በደንብ እንደሰማችሁ እንደተማራችሁ ቆንጆ ትምህርት እስከዛሬ ከሰማችሁት ይሄ በፎርማል ወይ ጥሩ ሌክቸር ነበረ ብዬ አስባለሁ። ለእናንተም ለሁላችሁ እንግዲህ አላህ ይጨምርልህ ወንድም ኢብራሂም። እንግዲህ በዚሁ እንድትቀጥልልን ደግሞ እንጠይቃለን። ከተቻለ እንደውም የነገውን ፕሮግራም ዛሬ ቢሆን የሆነ እንደ ሞራላችን ሌላ ትምህርት ለመስማት በጣም ዝግጁ ነውና እንግዲህ ያው ስለሚደክም ምናምን በሚቀጥለው ታደርግልናለህ ኢንሻአላህ። ይሄንን ልል ነው የገባሁት። ከነ ተማሪዎች ነበረ ይሄው ከነ 20 ተማሪ ነበረ ስናዳምጥ የነበረው። ሁሉም አሉ እየሰሙ ነው። ባረከላሁ ፊክ። አላህ ይባርክላችሁ እናንተ። መሽ እኔ ችግር አልነበረብኝም መቀጠል፣ ግን ያው እንዳይሰለችሁ ብዬ እንጂ ወላሂ ቀጥላለሁ እኔ አስፈላጊ ከሆነ እንዳይሰለች ብዬ እንጂ ሰው ኢንሻአላህ። እስቲ ቀጥሉ ደግሞ ሌሎቻችሁም ሐሳባችሁን ግለጹ። አቡኪ ዛህራ ቀጥል ኢንሻአላህ። እኔ ታስተሻለ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። ማሻአላህ ተባረከላህ። አላህ ይጨምርልህ። በጣም ደስ የሚል ትምህርት ነበር። እኔ ሳይታወቀኝ ነው ያለቀውና አደቀ እንደብዬ እንተስል ጨርሰሃል። አልሐምዱሊላህ ረቢል ዓለሚን። በጣም ደስ የሚል ትምህርት ነበረ። ቁርአን ላይ ትንቢቶቹ፣ በዛ ላይ ደግሞ የነ ሂራቅል የነ ነጃሺ፣ በተጨማሪም ደግሞ ሌሎችም ሲመሰክሩ የነበረን አብዱላህ ኢብኑ ሰላም፣ የሁላቸውም ያነሳቸው ታሪኮች በጣም አስተማሪና ለሌሎችም እንግዲህ ከእንቅልፋቸው የሚነቁበት ነው ብዬ አስባለሁ። ምክንያቱም እነሱ ራሱ በጣም ደስ የሚል ታሪካቸውን ራሱ ጠር አድርገው በጣም ረጅም ታሪክ ነው። የሂራቅል ታሪክ ስትመለከቱ በጣም ሰፊ ታሪክ ነው
አንድ ሰዓት ብቻውን ይፈጃል ራሱ ማለት ነው። እና ነገር ግን እጥር አድርጎ ግን በጣም በሚገባን መልኩ ነው የነ ሰለማን አልፋሪሲ ታሪክ ራሱ 2 ሰዓት አካባቢ ሊፈጅ ይችላል። በጣም ታሪኩ ረጃጅም ነው፣ ግን እጥር አድርጎ ግን በሚገባን መልኩ ጥሩ አድርገን ያስተማርከን። ጀዛከላሁ ኸይር፣ አላህ ይጨምርልህ። ነገ ደግሞ በጉጉት እንጠብቃለን ይበልጥ ሌሎችንም ትምህርቶች እንድታስተምር እናበረታታለን። አላህ ያበርታህ፣ አላህ ያጠንክርህ። ከዚህ በላይ የምትሰራ አላህ ያድርግ ወንድሜ፣ አላህ ይጨምርልህ። ጀዛከላሁ ኸይር ወያኪ። እሺ ጀዛኩሙላሁ ኸይራን። እሺ ሌሎቻችሁም ሐሳብ ካላችሁ ቀጥሉ ኢንሻአላህ። ጥያቄ በኋላ እናስተናግዳለን። ከዚህ በኋላ ሻቡኪ፣ ኢስሐቅ፣ መሐመድ አሚን፣ አብዱል ፈታህ፣ ሰው መሆን ሁላችሁም ቀጥሉ ኢንሻአላህ። ሰላም አለይኩም ኢብሮ። እኔ ልቀጥል ስራ ላይ ስለሆንኩኝ ለወርድ ስለሆነ። ወአለይኩም ሰላም። እንዴት ናችሁ? ጀዛከላሁ ኸይር፣ አላህ ይጨምርልህ። ወላሂ ማሻአላህ ቀጥልበት። በጣም የሚያስፈልገን ሰዓት ነው እንደዚህ አይነት ነገር። በጣም ነሲያ ያስፈልገናል ሁላችንም ወደ ሌላ ቦታ ስለሆነ። እኔ እንኳን የገባሁት ለእንትን ነበር። ባለፈው የሆነ ነገር ጽፌልህ ነበር፣ አውርተን ነበረ። ኦኬ ረሳሁት። እና ሌላ ሜሴጅም ተልኮልኝ ስለደነገጥኩኝ በዛ ጉዳይ ላይ ምን ላይ እንደደረስክ ብትነግረኝ። ሰውየው ሊሄድ ነው ኢንሻአላህ። ገና አለው ኢንሻአላህ። አላህ ይጠብቃችሁ። ኢሳቅ ወሰላሙ አለይኩም። ሁላችሁም አላህ ይጠብቀ። ስራ ላይ ስለሆንኩ ነው፣ አፉ ብሉኝ። ሰላም አለይኩም ጀማዓሽ። ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። እንዴት ነው? ጀዛከላሁ ኸይር። የሚገርም ትምህርት ነበረ። ድባቡንም አንዳንድ ንጽጽር ይበዛና ጭቅጭቅ ይሆናል እና ከጭቅጭቁ ወጥተን እንደዚህ ትምህርቱን ሰዎች እውቀት ላይም እንዲያተኩሩና ነፃ ሆኖ ደግሞ እንዲያስቡ ይህን እድል መከፈቱ አሪፍ ነው እና ጀዛከላሁ ኸይር። ምናልባት ዛሬ ብዙዎች ጥያቄ የነበራቸው ሰዎች ጥያቄ የተመለሰላቸው፣ ማስተዋል ለሚፈልጉ ሰዎች ቢያንስ ጥያቄም ካልነበረባቸው ጥያቄ እንዲያጭሩ ነቢ ሰለላሁ ዐለይሂ ወሰለም ጋር እውነት ብሎ እስኪናዳምጥብን ብሎ እድል እንዲሰጡ የሚከፍት ነው ብዬ አስባለሁ እና ኢንሻአላህ ለብዙዎቻችን መማማሪያ ነው። ትምህርቱን እንከታተል። እንትን ደግሞ የሚነገሩትን ኪታቦችን እየያዛችሁ ለመያዝ ሞክሩ። በተረፈ ግን ኢንሻአላህ እንደዚህ አይነት እድሎች መፈጠራቸው ሰዎች እውቀት ላይ እንዲያተኩሩና ዋናው መሰረት የሆኑ ነገሮች ላይ እንዲያተኩሩ ያደርጋቸዋል። ይቀጠልና ኢንሻአላህ ነገ ደግሞ ቀጣዩን ፕሮግራም ለማየት ጓጉተናል። የዛሬ እንደዚህ ከሆነ የነገው ይብሳል ተብለናል። እንግዲህ ኢንሻአላህ ነገም ተገኝተን ታብታብ ሼር ለማድረግ እንሞክር። ከተነው ኢንሻአላህ። ወላሂ የነገው ይለያል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አብዱል ፈታህ መርሐባ። ጊዜውን ያማከለ በጣም ወሳኝ ፕሮግራም ነው ያዘጋጀው። አላህ ይጨምር። ጀዛከላህ። ድምጼ የቆየ ነው መሰለኝ። አሜን።